ስራ የለም፣ ያለ ቅዱሳን ምልጃ ቁርባን የለ፣ ሜሮን የለ፣ ውሃ የለ፣ ኢየሱስ ብቻ። ኢየሱስን በማመኔ ብቻ ውሃ ሳይነካኝ እድናለሁ? አዎ ትድናል። ኢየሱስን በማመኔ ሳልቆርብ ትድናል? አዎ ትድናል። ኢየሱስን በማመኔ ሜሮን ሳልቀባ አዎ። ኢየሱስን በማመኔ የቅዱሳን ምልጃ ሳይደርስልኝ ትድናል? አዎ። ኢየሱስ ክርስቶስ ብቻውን ያድናል። እንቴ ደስ አይል? ይሄ ነው እምነታችን፣ የዳንበት ምስጢር። ለምን መዳን በሌላ እሺ አይ ቲንክ ጸጥ ብሏልና ሼር ኮፒ ሊንክ ማደረግ አይረሳ ወዳጆች። ሼር እና ኮፒ ሊንክ አድርጉ። ተባረኩ። ኢንአክቲቭ እንደሆነ መልእክቱ ሜሴጅ አሁን ምትሉኛልና እንደሱ እንዳይሆን ቢያንስ ታብታብ እያደረጋችሁ ስሙ። ተባረኩ። ጸጋ ይብዛላችሁ። እሺ ይሄው አሁን ለቀቀኝ። እሺ መዳን በማን? በኢየሱስ ብቻ፣ ሌላ የለም። ሐዋርያት የሰበኩት ይሄንን እንድንበት ዘንድ የሚገባ ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም። መዳን በክርስቶስ ኢየሱስ ብቻ ነው። በውሃ አትድንም፣ በቁርባን አትድንም፣ በምልጃ አትድንም። እድንባቸዋለሁ ብላ ቤተክርስቲያን የያዘችባቸው መንገዶች ሁሉ የመዳን መንገዶች አይደለም። ይህን ስንል ብዙ ሰዎች ሚስ አንደርስታንድ የሚያደርጉን ጥምቀትን ያቃለልን ነው ይመስላቸው። አላቃለልንም። ጥምቀት አቃለን አለ። ቁርባንን አቃለን ይመስላችኋል? አይደለም፣ አቃለን አለ። ኢየሱስን አክብደ ነው ሌሎቹ የቀለሉት። ኢየሱስ ላይ ያለን እምነት ነው ሌሎቹ እንዲቀልሉ ያደረገ። ያመንነው ጌታ የተቀበልነው ኢየሱስ እሱን በማመን ሰው የዘላለም ሕይወት እንደሚያገኝ በስሙ የኃጢአት ስርየት እንደምንቀበል ነቢያቶች ሁሉ ስለመሰከሩ ይሄ ኢየሱስ ምን አድርጎናል? ታድጎናል። ይሄ ኢየሱስ ታድጎናል። ያለ ኢየሱስ የዘላለም ሕይወት ተስፋ የለም። ይሄ ነው መልእክታችን። ያለ ጌታ የዘላለም ሕይወት ተስፋ የለም እና እኔ ኦርቶዶክሳዊ ነኝ፣ ነገረ ድነታችን ትክክል ነው የሚል ሰው ካለ መቀጠል እንጂ፣ ካልሆነ ግን ርዕስ መቀየር እንችላለን። አይ ቲንክ ካላችሁ ግን አንድ ቁጥር ጻፉ። ካላችሁ አንድ ቁጥር ጻፉ። እስቲ ኦርቶዶክስ ሆኖ ኢየሱስ ያድናል ብሎ የተከራከረ ሰው አጋጥሟችሁ ያውቃል? እስቲ እንደው ኢየሱስ ስለሚያድን ብላችሁ የምትከራከሩ ሰዎች እስቲ ካላችሁ እስቲ ዛሬ እንኳን ግቡና በኢየሱስ ክርስቶስ እንደሚዳን እስቲ ንገሩ። የእውነት እስቲ ንገሩ። ስለ ውሃ የሚከራከር ትውልድ አላት ቤተክርስቲያን። እስቲ ስለ ኢየሱስ ተከራከሩ። ጌታ እስቲ ኢየሱስ ያድናል በሉን እስቲ። እስቲ ስለ ኢየሱስ አዳኝነት ንገሩን እስቲ። ኢየሱስ ያድናል በሉን እስቲ። ተከራከሩለት እስቲ ስለ ኢየሱስ። በመስቀል ላይ ዋጋ የከፈለው ስለ እናንተ የሞተው ኢየሱስ አያድንም? እሺ ቀይ በርቷን እንጋ። ሰላም ነው አላችሁ? ኦኬ መጣ ተመለስ። እሺ ስለዚህ ጌታ እስቲ ተከራከሩ። ስለ ኢየሱስ እስቲ ያወሩ። ቤት ብትከፍቱ ውሃ ያድናል ብላችሁ ለመናገር እስቲ ከውሃ በላይ ኢየሱስን እመኑት። የእውነት ኢየሱስን እመኑት። ከውሃ በላይ ሊታመን የተገባው ነው ኢየሱስ። እና ይሄንን ነው የምንለው። እሺ ርዕሱን ከከበዳችሁ መቀየር እንችላለን። ረጅም ሰዓት ስላወራንበት ርዕስ ማንሳት የሚገርም ነው።
ምናልባት ስለ ቁርባን ስለ ጥምቀት ጥያቄ ያለው ሰው ካለ መቀበል እንችላለን። በቅንነት ማወቅ መጠየቅ የሚፈልግ ሰው ካለ ስለ ቁርባንም ስለ ጥምቀትም መጠየቅ የሚፈልግ ሰው ካለ መቀበል ይችላል። ስለ ቁርባን ስለ ጥምቀት ጥያቄ ያላችሁ ወገኖች እሺ፣ ጥያቄ ያለው ሰው ከፔንቴም ቢሆን ችግር የለም። ሰላም አማኑኤል፣ ሰላም አማኑኤል፣ ሰላም ሰላም። አይሰማም ወይ ዳኒ ሰላም ነው? እግዚአብሔር ይባረክ። አሜን። እግዚአብሔር ይመስገን። እንዴት ነህ? በእናትህ ደህና ነኝ፣ እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ስላስገባኝ በጣም ደስ ብሎኛል። እግዚአብሔር አብዝቶ ይባርክ። ብዙ ጊዜ በነገራችን ላይ እጽፍ ነበረ እኔ መማር እፈልጋለሁ እና በጌታ ነበርኩኝ ወንድሜ እና ባካርጌ በቃ አሁን በጣም የሚያስጠላ ህይወት ውስጥ በእውነት በቃ ራሴን ጠልቼ ነው ያለሁት እና ብዙ ጊዜ እጽፋለሁ ዳኒ አስተምሩኝ እያልኩ ማለት ነው እና ግን አትመልሱልኝም። ለቤካም ጽፌ ነበረ ኖርማሊ ላይቭ ላይ እንደዚህ የገባው ጽፋለሁ ግን ሳትመልሱልኝ እንዴት እንደገባው አሁን ግራ ገብቶኝ ደንግጬ ነው በነገራችን ላይ ማውራ። እሺ አማኒ ወይ ኮሜንትን አላየነው አንዳንድ የቲክቶክ የሚደብቅ አይደል እና ለልብ ደግሞ ብዙ ኮሜንት አናይም። ያው በውስጥ ሜሴጅ ብዙ ጊዜ ለላኩልኝ ሰዎች እመልሳለሁ በቻልኩት መጠን። ግን ያው እንደዛም ሆኖ ላንመልስላቸው ሰዎች ይኖራል። ችግር የለም። ዛሬ ግን እግዚአብሔር ላንተ ቀን አድርጎልህ ይሆናል። አሜን አሜን። አዎ በእናትህ በጣም በቃ ማለት በቃ ታውቃለህ፣ እኔ አሁን ማለት የሆነ ድርጅት ውስጥ እየሰራው ነው እና ምኖረው ሁሌ አዳምጣለሁ የእናንተን ፕሮግራም ከዩቲዩብ ላይ አውርጄ እየሰማው ነውና ስራ ምሰራው እና በቃ መንፈሳዊ ቅናት ቀን አለው አንተ ስታስተምር ቤካ ብሩኬ በቃ ማለት እኔ እንዴት በቃ እግዚአብሔር እኔን ከእንደዚህ ካለውበት ሁኔታ እንዴት ወጥቼ ቆይ እኔ እንደዚህ ማገልገል ያቅተኛል? ሁሌ ነው የምቃጠለው። በቃ ታውቃለህ። እባካችሁ በቃ መማር ፈልጋለሁ። ፕሊስ ያለውበት የህይወት ሁኔታ በጣም በቃ ራሴን እስክጠላ ደረጃ ደርሻለሁ። እባክህ ፕሊስ። እሺ አባይ ችግር የለም። አዲስ ግሩፕ ይፈጠራል። እዛ ግሩፕ ውስጥ አስገባሃለሁ። ስልክህን ታስቀምጥልኛለህ። ኢትዮጵያ ውስጥ ነው ያለው ወይስ ከሀገር ውጪ ነው? አዎ እዚሁ ኢትዮጵያ ውስጥ ነው ያለሁት። ጋርመንት አካባቢ ነው የምኖረው። ኦኬ ሶ እንደዛ ከሆነ አሁን አንተ በቸርች መያዝ ትችላለህ ብዬ አስባለሁ አይደል? አዎ እችላለሁ። ችግር የለም። ሶ ስልክህን በውስጥ አስቀምጥልኝ አማኒ፣ እኔ እደውልልሃለሁ ነገ በቸርች የምትያዝበትን ሁኔታ አመቻቻለሁ። ግን እግዚአብሔር ይባረክ። ንስሐ መግባት የምትፈልግ ከሆነ ግን አሁን ላግዝህ ልረዳህ እችላለሁ። አዎ እፈልጋለሁ። እባክህ እፈልጋለሁ ዳኒ። እሺ ወንድሜ እንጸልይ። እሺ እግዚአብሔር አባትና አምላኬ ሆይ ይሄ ወንድማችን ወደ አንተ ሊመለስ ካለበት ነገር እግዚአብሔር ሆይ ወጥቶ በአንተ ህልውና ውስጥ መኖር፣ በአንተ ፈቃድ ውስጥ መመላለስ፣ የተዘጋጀለትን ደግሞ በልጅ በክርስቶስ ኢየሱስ የፈጠርክለትን ያንን መልካሙን ዓላማ በህይወቱ በመፈጸም መኖር ይፈልጋል። ጌታ ሆይ ዛሬ በፊት መመለስ ይፈልጋል። አንተ እንድትረዳው እንድታግዘው አቅም እንድትሆነው በጌታ በኢየሱስ ስም ለታመኑ እጆች ህይወቱን ከዛሬ ጀምሮ ለአንተ አስረክበን እንሰጣለን። አንተ መስራት ትችላለህ፣ ማበጀት ትችላለህ፣ ማስዋብ ትችላለህ። እግዚአብሔር አባትና አምላኬ ሆይ የወንድሜን ያማኑ ህይወት እንድታበጅለት እንድታስተካክልለት
ሁላችን አሜን በአንተ እጆች ተሰርተን ያለን እግዚአብሔር በራሳችን አቅም ብርታት የቆምን ሰዎች አይደለም። ትናንትናዎቻችን ዞር ብለን ስንመለከት ጌታ ሆይ ያንተ የምህረት እጆች ባይጎበኙን እግዚአብሔር የጸጋ ብርታት ባያግዘን ዛሬን ማየት አንችልም። ለኛ የበዛው ምህረት ለኛ የበዛው ጸጋ በዚህ ሰዓት ላይ ለወንድማችን እንዲበዛ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ካለበት ከየትኛውም አዘቅ የትኛውም ቀንበር በክርስቶስ ኢየሱስ ስም አሁን ከህይወቱ ላይ የተወገደ እንዲሆን እንጸልያለን። አሜን። በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ በዚህ ሰዓት ላይ ካለበት ከየትኛውም መናፍስታዊ ተጽዕኖ የትኛውም እግዚአብሔር ሆይ ያጋንንት አሰራር በክርስቶስ ኢየሱስ ስም ነፃ ይወጣ እንዲሆን እንጸልያለን። አሜን። ጉልበት ሁሉ ለዚህ ስም ይንበረከካል። አሜን። ጉልበት ሁሉ በሚገዛለት በዚህ ስም እግዚአብሔር ሆይ በህይወቱ ላይ ያለ የትኛውም ተግዳሮት በክርስቶስ ኢየሱስ ስም አሁን እንጸልያለን ተስማምተን ከህይወቱ ላይ የተሰበረ ይሁን። ቀንበር ይሰበር፣ ማምለጥ ይሁንለት። እግዚአብሔር አምላክና አባቴ ሆይ በነገር ሁሉ እንድትረዳው እንድታግዘው በክርስቶስ ስም እንጸልያለን። አሜን። ጌታ ሆይ አሁን ደግሞ ይሄ የሱ ጸሎት አድርጎ የንስሐ ጸሎት ይጸልያል። እኔ በጸሎት እመራዋለሁ። ጸሎቱን እግዚአብሔር ሆይ እንድትሰማው እንድትቀበለው በክርስቶስ ኢየሱስ ስም እንማጸናሃለን። አማን ይሄን የንስሐ ጸሎት ከኔ ጋር እንጸልያለን። እግዚአብሔር ሆይ ዛሬ ወደ አንተ ጉያ እመለሳለሁ። ህይወት ያላንተ ባዶ እንደሆነ ገብቶኛል። ኃጢአቴን በደሌን ጌታ ሆይ ይቅር በለኝ። ዛሬ ወደ አባቴ ጉያ እመለሳለሁ። ዓለምን ሰይጣንን ስራውን ሁሉ እክዳለሁ። በህይወቴ ላይ የሚሰራው ኪዳን የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ እንደሆነ ያመንኩት ስለኔ ኃጢአትና በደል ዋጋ የከፈለልኝ እርሱንም በማመን የዘላለም ሕይወት የማገኝበት ኪዳን ነው። ከዛሬ ጀምሮ በህይወቴ ላይ ኢየሱስ ክርስቶስ ብቻ ጌታዬ ነው። ዘመኔን ሁሉ ለሱ ሰጥቻለሁ። እግዚአብሔር ሆይ በህይወቴ ላይ ጸጋህን አብዛልኝ። እኔ ደካማ ሰው ነኝ። ስለረዳኸኝ ልጅ አድርገህ ስለተቀበልከኝ አመሰግንሃለሁ። በጌታ በኢየሱስ ስም ጸለይኩ። አሜን። አማን የተባረክ። አሜን። በመንፈስ ድሆች የሆኑ ሰዎች እግዚአብሔርን ያገኙታል። ብፁዓን ናቸው፣ እግዚአብሔር ይገኝላቸዋል፣ እግዚአብሔር ያጠግባቸዋል። አሜን። እንኳን እግዚአብሔርን ፈለግከው፣ ያለሱ ህይወት እንደሌለ እንኳን ተረዳ። ዳግም ወደ እሱ ጉያ እንኳን ደህና መጣ። ደስ ብሎናል። በላይ በሰማይ ታላቅ ደስታ ነው አንተ የተነሳ። ሪቸርች አመቻችልሃለሁ። ስልክህን በውስጥ አስቀምጥልኝ። አብል ኮሚኒኬት ወንድም ማለት እደውልልሃለሁ ሲነጋ። ተባረክልኝ። አማን ይወዳል። አሜን። በጣም ነው ማመሰግነው ዳኒ። እውነት ማለት በጣም ተባረኩ። እግዚአብሔር ዘመናችሁን ሁሉ ይባረክ ወንድሞቼ። አሜን። አማን ኢየሱስ ተባረክ። አሜን። እሺ ዳዊት ሰላም። ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? ሁሉ ሰላም። ምን እንርዳ? እግዚአብሔር ይመስገን ሰላም። አሜን። ምን እንርዳ? አይ ፕሮግራም እየተካፈላችሁ ነበር፣ እኔም ለመካፈል ነበር የገቡት። እሺ ተባረክ። በጌታ ነህ?
አዎ እሺ ጸጋ ይብዛ ተባረክ። እሺ አሜን። ሌላ ሰው ይኖር ይሆን ምናልባት ባክ ያደረገ መመለስ የሚፈልግ ኢየሱስ ክርስቶስ ጌታ እንደሆነ አምኖ ጌታን የተከተለ ሰው ዛሬ ግን በዓለም የተሸነፈ ሰው ኦኬ ኢየሱስ ክርስቶስን ዳግም በልቤ ላይ መሾም እፈልጋለሁ። ለዓለም ተሸንፌ ነበረ፣ ለዓለም እጄን ሰጥቼ ነበር። ዛሬ ግን መመለስ እፈልጋለሁ። ኢየሱስ ክርስቶስን ዳግም የህይወቴ ጌታና ዳኛ አድርጌ መቀበል እፈልጋለሁ። ኢየሱስ ክርስቶስን በልቤ ላይ ዛሬ መሾም እፈልጋለሁ የሚል ሰው ካለ ደስ ይለናል። ጌታ ይባረክ። ዛሬ በላይ በሰማይ ታላቅ ደስታ ይሆናል ስለእናንተ። ከጨለማ የምታመልጡበት ወደ እግዚአብሔር የምትጠጉበት ወንድሞች ካላችሁ ዛሬ ለእናንተ ይሄ የመዳኛ ቀን ይሁን። ወደ አባታችሁ ጉያ ተመለሱ ወዳጆች፣ ተመለሱ ተመለሱ ተመለሱ። ወደ ኢየሱስ መመለስ ነው የሚሻል። ዓለም አታዋጣም፣ አብለጭላጭ ናት። ብዙ ነገሮች አመቻችታ ነው የምትጠብቃችሁ። ግን ኢየሱስ ጋር ይሻላል ብራዘርስ፣ ኢየሱስ ጋር ይሻላል። በብዙ ማጣት ቢኖር፣ በብዙ መጣል ቢኖር ዓለም ላይ ከሚገኙ ክብር፣ ዓለም ላይ ከሚገኝ ደስታ በጌታ ፊት መጣል መውደቅ ይሻላል። ግን ደግሞ እውነት ልንገራችሁ ጌታን ያለ ሰው ወድቆ አይወድቅ አይጣልም ብራዘርስ። ጻድቅ እህል ሲለምን አናውቅም ብራዘርስ። እግዚአብሔር አምላክ መንገድ አለ። በብዙ ምክንያቶች ጌታችን ኢየሱስ ክርስቶስን የካዳችሁ ወደ ዓለም ያፈገፈጋችሁ ሰዎች አላችሁ። ለእናንተ ይሄ የንስሐ ቀን ይሁንላችሁ። ኑ ተመለሱ ብራዘርስ፣ ኑ ወደ ኢየሱስ ወገኖች። እኔ እንድጸልዩልኝ ፈልጋለሁ። ወደ ዓለም በብዙ ምክንያቶች ሄጃለሁ እና ዛሬ መመለስ ፈልጋለሁ። የንስሐ ቀኔ ይሁን ዛሬ፣ የመዳኛ ቀኔ ይሁን። ዳግም ወደ ኢየሱስ ልመለስ የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። አማኒ እሺ፣ ተባረክልኝ ብራዘር፣ ተባረክልኝ። ችግር የለም፣ ስዘጋው አየዋለሁ። ቁጥር እደውልልሃለሁ ራስህ። እሺ፣ ሰላም ዮሐንስ፣ እንዴት ነህ? ዮሐና ነው የሚለው። ሶሪ፣ ሰላም ዮሐና። ሚዩት ነህ ወይ ሚዩት ነሽ? እሺ፣ ሰላም እንዴት ነሽ? ደህና ነኝ። ደህና ናችሁ? እግዚአብሔር ይመስገን፣ በጣም ደህና፣ ሁሉ ሰላም። እግዚአብሔር ይመስገን። ምን እንጃጀታለን? አይ እናንተን ልሰማ ልቀላቀላችሁ ልስማችሁ ብዬ ገብቼ ነው። እሺ፣ በጌታ ነሽ? አዎ ነኝ። እሺ፣ ተባረክ። እንኳን በጌታ ነሽ። አሜን። እሺ፣ ስለ ቅዱሳን ማን ነው ልክ? ኦኬ፣ ስለ ቅዱሳን ማን ነው ልክ? ስለ ቅዱሳን ማን ነው ልክ? ማን ነው ልክ ስለ ቅዱሳን? ኦርቶዶክስ ወይስ ወንጌላዊ አማኞች? በቅዱሳን ላይ ያለ እምነት፣ በቅዱሳን ላይ ያለው መረዳት በየትኛው ቤተ እምነት ላይ ነው ትክክል የሆነው? ኦርቶዶክሳውያን ስለ ቅዱሳን ያለን ትክክለኛ እምነት ነው የምትሉ ሰዎች ካላችሁ መግባት ትችላላችሁ። ለምሳሌ ያክል ስለ ማርያም ማን ነው ልክ? ጴንጤ ወይስ ኦርቶዶክስ? ማን ነው ልክ ስለ ማርያም? ትክክለኛውን እምነት መጽሐፍ ቅዱሳዊ የሆነውን ሐሳብ የሚከተለው ማለት ጴንጤ ነው ወይስ ኦርቶዶክስ ነው? የትኛው ቤተ እምነት ውስጥ ያለ ሰው ነው? ብዙ ጊዜ ይነሳል፣ ትሰማላችሁ። እናንተ ጻድቃንን አትወዷቸውም፣ የጻድቃን ጠላቶች ናችሁ፣ ጻድቃን በጴንጤ ቤት አይከበርም ምናምን ይላሉ። እና እሺ ዌልካም ብራዘር፣ ጴንጤ በጻድቃን ዙሪያ ላይ ያለው አስተምሮ ያለው ምልልስ ያለው እምነት ትክክል አይደለም የምትሉ ኦርቶዶክሳውያን ካላችሁ ገብታችሁ መሞገት ትችላላችሁ። እኛ ግን ካቶሊክን ጨምሮ ኦርቶዶክስ ስለ ቅዱሳን ያላቸው ትምህርት መጽሐፍ ቅዱሳዊ ያልሆነ ትምህርት መሆኑን ማሳየት እንችላለን። መጽሐፍ ቅዱሳዊ አይደለም። በየትኛውም የመጽሐፍ ቅዱስ ክፍል ላይ ኦርቶዶክስ የምታደርገውን አሁን ላይ ያሉትን ስለ ቅዱሳን ያላቸው የትኛውም ትምህርት በእግዚአብሔር ቃል ቢመዘን ከእግዚአብሔር ሐሳብ የወጣና መጽሐፍ ቅዱስ የማያውቀው ትምህርት መሆኑን ማሳየት እንችላለን። ይኸው እየጠበቃችሁ ነው ያላችሁት። ስለ ማርያም ማን ነው ልክ?
ስለ ቅዱሳን ማን ነው ልክ? ማን ነው ልክ? ኦርቶዶክስ መጽሐፍ ቅዱስ እንደሚያስተምረው ነው ወይ ቅዱሳንን የምትከተል የምታምነው? በእግዚአብሔር ቃል ላይ የተመዘነ ትምህርት አላት ወይ? ነገረ ቅዱሳንን ስታወራ የላትም ይለናል። እዛ ቤት ውስጥ ቅዱሳን አማልክት ሆነዋል። ማርያም በኦርቶዶክሱ ቤት ውስጥ አማልክት ናት። ከእግዚአብሔር አምላክ ያነሰች ከፍጡር ከፍ ያለች እግዚአብሔር የሆነውን ነገር የምትሆን ለእግዚአብሔር የሚሰጠው ክብር የሚሰጣት አማልክት ናት። እዛ አማልክት ናት። ምን ማለት ነው? በአንደበታቸው አናመልካትም ይላሉ፣ በድርጊቶቻቸው በልምምዶቻቸው ግን ማርያምን ያመልካሉ። ማርያም በኦርቶዶክስ ውስጥ ባለችበት ልክ መጽሐፍ ቅዱስ ውስጥ የለች። በጣም ብዙ ነገሮች በቤተ ክርስቲያኒቷ ውስጥ ስለ ማርያም ከእግዚአብሔር ቃል ውጪ ተጨማምሮ ይነገራል፣ ይወራል፣ ያምናል። ለምሳሌ ከስዕሏ አለ ብዙ ነገር በጣም ብዙ ነገር። እሺ ኦርቶዶክሳውያን አንድ ቦታ ስላለን ኦርቶዶክሳውያን ብቻ ብትገቡ ደስ ይለኛል። እሺ ሰላም ቃላብ እንዴት ነው እንደማለት ቃላብ ለምሳሌ ኦርቶዶክስ ውስጥ ያለችው ማርያም ለሰው የምትደርስ ማርያም ምን ማለት ነው? ሰዎች ሲቸገሩ ሲደክማቸው አንድ ነገር ሲፈልጉ የሚጠሯትና የምትደርስላቸው ደራሽ ማርያም አለች። እንደውም አንዳንዴ ስም አጥተው በጣም ይቸገራሉ ይችን ማርያም ለመጥራት። አንዳንዴ ኩክ የለሽ ይሏት። ምን ማለት ነው? ትሰማለች። ምን ይከለክላት ነገር የለም። በቃ አንተ ብቻ ምን በል ማርያም በል፣ እሷ ለአንተ ደራሽ ናት። ደራሽ ናት፣ ትደርሳለች። የጭንቅ ቀን ደራሽ ናት ይላል። ስለ ቅዱሳን ስለ ቅዱሳን ነገረ ቅዱሳን እያወራን እሺ እኔ ፍቅር መጣ። እሺ መጣ አንዴ ጸጋና ሰላም ይብዛላችሁ። ሳና ያለህ እንዴ? የለህም አለህ? እሺ ተባረኩ ቅዱሳን። ዳኒ እስኪመጣ ዛሬ በጣም ኮፒ ሊንክ እና ሼሩ በጣም ያነሰ ነው፣ ከቅድም ጀምሮ ስለቆየ ማለት ነው። እሺ ዳኒ መጥቷል። እሺ ጸጋ ይብዛላችሁ። ቴንኪው ተባረኩ። እሺ እና ኦርቶዶክስ ውስጥ ያለው ስለ ቅዱሳን ያላቸው ትምህርት መጽሐፍ ቅዱስ የማያውቁት ትምህርት። አንድም የመጽሐፍ ቅዱስ ክፍል በእግዚአብሔር ቃል ውስጥ ለቅዱሳን ለጻድቃን ቀን ሰይማችሁ ስገዱላቸው፣ ቀን ሰይማችሁ ጧፍ፣ ሻማ፣ ኩራዝ፣ ሌላም ነገር አብሩላቸው አላለም። ቤተክርስቲያኒቷ ግን ይህንን ትውልዱን ታስደርገዋለች። ቀን ሰይማ ያው ብራዘር
እንዳይጣሉ በወረፋ ደርድራቸው በአንድ ልደታ ከልደታ ጋር አብረው የተሰለፉ አሉ። ብቻዋን አይደለችም ስለማይበቃ ከ30 ይበልጣሉ ብራዘር። ስለዚህ አንዳንድ ቀን እንኳን ቢይዙ ከላይ ደርሳቸው። ስለዚህ ከልደታ ጋራ ከማርያም ጋራ አብሮ ሌሎች ጻድቃን ቅዱሳን አሉ ወረፋ ውስጥ ማለት ነው። በዛ ቀን ላይ ምንም አለም ሻማህን የምትለኩሰው፣ ኩራዝን የምታበራው፣ ጸሎት የምታደርሰው፣ ውዳሴ የምታደርሰው፣ የምትማጸነው ያንን ቅዱስ ነው። አስባችሁታል? ቀን ሰይማ ቀን አውጥታ ዛሬ ልደታ ነው ይላል ትውልዱ ተነስቶ በጠዋት እስቲ ደርሼ ልምጣ። የት ልደታ? ምን አድርጎ ነጠላውን ጥሎ በሌሊት ልደታን አመስግኖ ሊመጣ ቀኗኗ ዓመታዊ ክብረ በዓላቸውማ ሌላ ነው፣ ልዩ ነው። ይሄ በወር ውስጥ ነው። ዓመታዊ ክብረ በዓላቸው ደግሞ ልዩ ነው ብራዘር። ትውልዱ ይጓዛል ያንን ጻድቅ ያንን ቅዱስ ለመወደስ። ማን ተረስቶ? በዙፋኑ ላይ የተቀመጠው የነገስታት ንጉስ ጌታችን ተረስቶ የቅዱሳን ትምህርት በኦርቶዶክስ ውስጥ ከእግዚአብሔር ቃል አንጻር በጣም ይራቃል። አይ ዳኒ ተሳስተሃል፣ እኛማ ማስረጃ አለን የምትሉ ሰዎች ካላችሁ ይኸው በደስታ ነው የምከብ። ኦርቶዶክሳዊ ሆኖ ኦርቶዶክስ ውስጥ ያለው ነገረ ቅዱሳን ትክክል ነው ብሎ የሚናገር የሚያምን ሰው ካለ በደስታ ማለት ካላችሁ በደስታ ይኸው እንቀበላለን። ግቡና ሞግዱ። ቤተክርስቲያናችሁ አስታችኋለች፣ ወድቃ እናንተን ጥላችኋለች። የእግዚአብሔር ክብር ርቋት እናንተም የእግዚአብሔር ክብር እንዲርቃችሁ እያደረገች ነው ያለች። በሰማይ በእግዚአብሔር ዙፋን ላይ የተቀመጡ የእግዚአብሔርን ክብርና ምስጋና የሚካፈሉ ከእግዚአብሔር ጋራ የእግዚአብሔርን ሕዝብ ክብር የእግዚአብሔር የሆነውን ነገር የሚቃሙ በሰማይ የተቀመጡ የእግዚአብሔር እኩዮች የሉም ወዳጅ። ሰማይ አንድ ንጉስ ነው ያለው በዙፋኑ የተቀመጠ። መላእክቶች፣ ቅዱሳን፣ ጻድቃን ወድቀው የሚሰግዱለት ታርዳሃልና ይገባሃል እያሉ የሚዘምሩለት በዙፋኑ ላይ የተቀመጠ አንድ ንጉስ ነው ያለው። ብራዘር እግዚአብሔር ተደራጅቶ አይደለም ዓለማትን የሚያስተዳድረው። ከማንም ጋራ እግዚአብሔር መደራጀት አያስፈልገውም፣ ብቻውን በቂ ነው። ማን አለ ከእግዚአብሔር ጋራ ተደራጅቶ ቅዱሳን ጻድቃንን፣ ህዝቡን፣ ምዕመኑን የሚያወጣ የሚያስገባ? ማንም የለም። ቤተክርስቲያኒቷ ግን ያለባት ውድቀት ይሄ ነው። በሰማይ ያለው እግዚአብሔር ከቅዱሳን ጋራ አብሮ ተደራጅቶ ዛሬ ስትወጣ የሚረዳ አንድ ቅዱስ፣ ነገ ስትወጣ ደግሞ ስትታመም የሚፈውስ ሌላ ቅዱስ፣ እንዲህ ህዝቡን ግራ ታጋባዋለች። በጣም ነው የሚያሳዝነው ወዳጆች። በጣም እንደዚህ አይነት እምነት ውስጥ እንደዚህ አይነት ልምምድ ውስጥ ያላችሁ ሰዎች ልትነቁ ነው የሚገቡ። ይሄ ክርስትና አይደለም፣ ውድቀት ነው ወዳጆች። አጋንንታዊ ልምምድ ነው። በእግዚአብሔር ቃል ውስጥ የትኛውም ቅዱስ አገልግሎቱን ጨርሶ ከሄደ በኋላ በሰማይ ሆኖ የሰው ጸሎትና ልመና እየተቀበለ እየመለሰ ምስጋናን፣ ክብር፣ እልልታን እየተቀበለ የእግዚአብሔር የሆነውን ህዝብ ከእግዚአብሔር ህዝብ እልልታ ዝማሬን እየወሰደ በዙፋን ላይ ከእግዚአብሔር ጋር የተቀመጠ ቅዱስ የለም ብራዘር። ይስ ባዕድ አምልኮ ነው ብራዘር፣ የጣዖት ልምምድ ነው። አየህ አሁን ለዚህ ነው እኛን የምትሉን። እሺ ሰዳኬል ሰላም፣ እንዴት ነህ? ሰላም ሰዳኬ፣ ሚዩት ነህ እያወራህ እኮ። ሰላም ወንድም አለም፣ እንዴት ነህ? ሰላም ነው። ጌታ ይባረክ። ሁሉ ሰላም፣ እግዚአብሔር ይመስገን። ሰላም ብያለሁ። የት ቤተ እምነት?
ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየ። እሺ የኦርቶዶክስ ነገረ ቅዱሳን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አምኜማ ነው የምከተለው። እሰይ እንደሱ አንዳንዴ ሳያምኑ የሚከተሉ ሰዎች ስላሉ አምነህ ከተከተልክ እስቲ እናየው የለሱ። እሺ ምኑን ነው የምታየው? ስትመጣ ነው የምታየው። እሱን እንዴት ታየዋለህ? እንድመጣ አድርገኝ እስቲ ነው። ምን ችግር አለ? እንድመጣ አድርገኝ እስቲ። ለምሳሌ በአንድ ማናት ስትመጣ እነግርሃለሁ። አታውቀውም እስክመጣ ድረስ? አዎ እስከምትመጣ አላውቀውም። ብርሃኑ ስለማይታይ ሳታውቀው ነው እየኖርክ ያለው። ምን ለዚህ ነው? አየህ ቅድም አምኜበት ነው። አንተ እኮ በሰው ስለምትፈርድ ነው። እኔ አውቃለሁ ስለምትል ነው። እኔ አውቀዋለሁ ግን ለአንተ አልነግርህም። እኛ ካወቅህማ ንገረኝ። ካላወቅህ እኔ እነግርሃለሁ። ልደታ ናት በአንድ ስለማታውቅ ነው ግራ የገባህ መሰለኝ። አንተ እኮ ለመበሻሸቅ ነው እሱን እምነት የያዝከው እንጂ ትክክለኛውን እኮ ታውቀዋለህ። እኔ ለምን አበሽቃለሁ? ትክክለኛ እምነት ካለ ለምን ትበሽቃለህ? እኔማ አልበሽቅልህም፣ ግን ይበሽቃሉ ብለህ ስላሰብከው ነው እዚህ ተጎልተህ የምትውል ስራ እንደመስራት። ብራዘር እኮ ስራ ነው ወዳጅ፣ ወንጌል መስበክ ስራ ነው። አይ ስራ የሚመስልህ ጋሪ መንዳት ብቻ ነው አይደል? ይሄም ስራ ነው ብራዘር፣ ይሄም ስራ ነው። ለከማሪ ጋሪ ነዳ ስራ እንደምትል ይሄም ስራ ብራዘር፣ ይሄም ስራ እና እንቀጥል። ግድ ስራ አይደለም በሰዓቱ ለሁሉም ጊዜ አለው። ስራህን እየሰራ ዝም ብለህ እንደ ሙያ ይዘህ ያንተን ጅሎች ከማጃጃል ወንጌል መስበክ ስራ ነው ብራዘር። ለኔ ይሄ ወንጌል መስበክ ስራዬ ነው ብራዘር። ስራ እንዴት ሆነ ካልከኝ ደግሞ አስረዳለሁ። ቃሉን ገልጬ ወንጌል መስበክ ስራ እንደሆነ አሳያለሁ። የምኮራበት ስራዬ ነው ብራዘር። ደስ እያለኝ የማደርገው ማለት ነው። ብዙ ስራዎች ሰጥተኸኝ ደሞዝ ከምትከፍለኝ በላይ በነፃ ወንጌልን ብሰብክ እመርጣለሁ ብራዘር። እሺ እኔስ ሐሳብ ከሌለው ሰው ጋር መታገል የለብንም። ሰላም ገነት፣ እንኳን ደህና መጣሽ። ሽማማ ሰላም ገነት፣ ሰላም ሰላም ገነት፣ ሰላም ወዳይ ወዳጄ። ሐሳብ ከሌለ ምን ትሰራለህ ብራዘር? ለምን በጊዜ አተኛም? በጊዜ ተኛ ወዳጅ፣ በጊዜ ተኛ። የማታፍርበት ቤተ እምነት ውስጥ ለመቆየት ሞክር። እሺ ሰላም ገነት፣ ሚዩት ነሽ እያወራሽ ከሆነ ሚዩት ነሽ ወዳጅ። እሺ ሌላ ኦርቶዶክስ ያለ እንዴ ወዳጅ? ልክ እኮ ነው፣ የሆነ ልክ እኮ ነው ያልኩህ። በቃ በጊዜ ተኛ። ምን ትሰራለህ ታዲያ ብራዘር? እንዴ ወዳጅ በጊዜ እኮ መተኛት ነው ያለብህ። በጊዜ መተኛት አለብህ። ስለ ቤተ እምነትህ መጽሐፍ ቅዱሳዊ ናቸው ብለህ ስለምታምንበት ጉዳይ የመወያየት አቅም አለ ወንድም ማለት እንዳንተ ከማጭበርበር እኔ በሰዓት ነው የምተኛ። እኔ እሺ ምን አጭበረበርኩስ? ንገረኝ። ይሄንን አጭበረበርክ በለኝ። ምንድን ነው ያጭበረበርኩት? ምንድን ነው ያጭበረበርኩት? ንገረኝ። ኪዳነ ምሕረት ጸሎት ትሰማለች ብዬ ስሰብክ ሰማኸኝ? ተክለ ሃይማኖት የመቃብር ስፍራው ለአንተ ተሰጥቷል ብዬ ስዋሽ ሳጭበረበር ሰምተኸኛል? የዘርአ ብሩክ ጥፍርና ጸጉር ሰዎችን ያድናል ብዬ ሳወራ ሰምተኸኛል? አልሰማኝም። የጌታን እናት የኢየሱስ ክርስቶስ ሚዩት ነው እያወራህ እኮ። ጴንጤ አጭበርብሮ አያውቅም ብራዘር። ሚውት አታርገኝ፣ ዝም ብለህ ስማ። ቢመርህም ዋጠው። የሚሆኑ ሌተሮች ናቸው። ይኸው እየሰማሁ ሊመርህ ይችላል፣ ግን ዋጠው። ግድ አይደል ብራዘር። ስማኝ እስኪ አንዴ ሀሳብ አስጨርስ። ይጀምር። ችግር የለም ጨርስ። አምላኬ ብለህ የምታመልከው ኢየሱስ እያልክ የምታመልከውን አምላክህን የወለደች እናት እኮ ነው ዝቅ የምታደርጋት። ደንቆሮነት እዚህ በላይ በምን ይነገርሃል? እሺ ምንድነው ዝቅ ያደረኩባት? ምንድነው ዝቅ ያደረኩት ነገር እያልክ አሁን እኮ እየተናገርክ ነበር። ረሳው? አሁን የተናገርክ ምን አልኩኝ? ምን አልኩኝ? ረሳው? እንዴ እኮ ብድር ነው።
ንገረን ብቻ ናትሳቅ፣ እኛም አብረን እንሳቅ። ምንድነው ዝቅ ያደረኩት? አልሰማህማ፣ እውነት አይሰማህም እኮ ንገረን። ዝም ብለህ ነው እየሳቅ ያለው። እኛ አብረን እንሳቅ፣ ችግር የለም። ምንድነው እሱ? አይዞህ ጠንከር በል። አይ በደንብ ትሰማኛለህ ማለት ነው። አይዞህ ብራዘር፣ እሺ ቀጥል፣ ችግር የለም። እኔ እበረታለሁ። አይዞህ ስትለኝ ሰምቻለሁ። ማርያምን ዝቅ ያደረግንበት አንድ ነጥብ ንገረን። አይዞህ ተቀብያለሁ። በርታ በልና እውነቱን እየው። እበረታለሁ። ወንጌልን እሰብካለሁ የምትለውን ወንጌል የምትኮራበትን ወንጌል ለመስበክ 24 ሰዓት አታውቀውም፣ እየሰራህ አታውቀውም ማለት መቶ ምናምን ነው። እሱን የምታጃጅለውን ሰው እየሰራህ ዝም እኮ አታውቀውም ነው እያልኩ ያለሁት። አሁን አታውቀውም፣ ፉከራ ነው እያወራ ያለው። አየህ፣ ለፉከራ ግን ጊዜ የለንም እና ሌላ ጊዜ በእውቀት መሞገት ስትችል እንቀበላለን። አንድም ጴንጤ ኦርቶዶክስ ማርያምን ዝቅ እንዳደረገ አንድም ጴንጤ ማርያምን ዝቅ አድርጓት አያውቅም። እንደ ኦርቶዶክስ ማርያምን ዝቅ ያደረገና ያዋረደ ማንም የለም። ለማርያም ክብሯ ሻማ በስሟ ማብራትህ አይደለም። ለማርያም ክብሯ የሞተልህን እሷ የወለደችውን ልጇን ኢየሱስ ክርስቶስን ስታከብር አንድ ቀን በምድር ላይ በነበረችበት ዘመን ማርያም የኢየሱስን ክብር እሷ ፈልጋ ክብር ስጡኝ ብላ ተናግራ ማውርታም አታውቅም። አንድ ቀን ነው የምልህ፣ አንድ ቀን ብራዘር። ኦርቶዶክስ የሌለች መጽሐፍ ቅዱስ ውስጥ የሌለች ማርያም እኮ ነው የምትከተሉት ብራዘር። መጽሐፍ ውስጥ የሌለች ማርያም፣ የእግዚአብሔር ቃል የማያውቃት ማርያም ማለት ነው። የእግዚአብሔር ቃል ውስጥ የሌለች ማርያም ናችሁ የምትከተሉ። ለምሳሌ አሁን መጽሐፍ ቅዱስ ውስጥ ብትፈልጉ ማለት ነው በሐሳቧም ድንግል ነበረች አይልም መጽሐፍ። የሐሳብ ድንግልና የለም በእግዚአብሔር ቃል ውስጥ። በሐሳቧም ድንግል ነበረች ይላል። ምን ማለት ነው? የሐሳብ ድንግልና አለ እንዴ ብራዘርስ? ማለት አስባችሁታል? የሐሳብ ድንግልና ምን ማለት ነው? ምን ማለት ነው የሐሳብ ድንግልና? አለ መጽሐፍ ቅዱስ ውስጥ በሐሳቧም ድንግል ነበረች። የምንድን ነው የምታወራው? የሐሳብ ድንግልና አለ እንዴ? ብራዘር አዎ፣ መጽሐፉ ግን የሚናገረው ሐሳብ ምንድነው? ማርያም ጌታችን ኢየሱስ ክርስቶስን ከመውለዷ በፊት አዎ ምን ነበረች? ድንግል ነበረች። አለቀ። ጌታ ከመወለዱ በፊት ማርያም ድንግል ነበረች ብሎ ሲናገር እያወራ ያለው ወንድ አታውቅም ማለት ነው። ወንድ ስላለማወቋ ነው የሚናገረው። ድንግልናዋ ከሌላ ወንድ ጋር አለመተኛቷን ነው የሚያሳየው። ኦኬ። ስለዚህ ይሄ ድንግልና የሚገናኘው ስለ ፊዚካል ከወንድ ጋር አለመተኛትን ነው የሚያሳየው። በቃ አለቀ። ከዛ ውጪ የማርያም ድንግልና ለማርያም ምንም የሚጠቅመውም የሚጎዳውም ነገር የለውም። ምንም ማለት ነው። ክብር አይደለም ብራዘር። ምክንያቱም ማርያም ዮሴፍ እጮኛዋ እኮ ነው። ምን ማለት ነው? ልታገባው ተዘጋጅታለች። ጌታን ከወለደች በኋላ መጽሐፉ የሚናገረው የበኩር ልጇን እስክትወልድ ድረስ አላወቃትም ነው የሚለው። አየህ ጌታ እንዴት ድንቅ አምላክ እንደሆነ። ከማርያም ጋር በተገናኘ እርግጠኛ እንድንሆን የሚፈልገው ምንድነው? እሱ የበኩር ልጇን እስክትወልድ ድረስ ኢየሱስ ክርስቶስን እስክትወልድ ድረስ ማርያም ድንግል ነበረች ብሎ ነው መጽሐፉ የሚናገረው። ከዛስ በኋላ እጮኛዋ አይደል ብራዘር? የማርያም ድንግልና የሚያስፈልገው ጌታችን ኢየሱስ ክርስቶስ እስኪወለድ ድረስ ነው። አለቀ። ከዛስ በኋላ ባለው ነገር የእግዚአብሔር ሐሳብ አይደለም፣ የማርያም ዲሲሽን ነው እሱ። መልአኩ ገብርኤል መጥቶ ማርያምን ያበሰራት ድንግል እስከሆነችበት ወንድ ልጅ እስክትወልድበት ድረስ ያለውን ጊዜ ነው ጌታችን ኢየሱስ ክርስቶስ የተጠቀመው። እግዚአብሔር ዓላማውን የፈጸመው በዛ ታይም ነው። ከዛስ በኋላ የማርያም ዲሲሽን ነው። ከፈለገች መውለድ ትችላለች፣ ከፈለገች ማግባት ትችላለች፣
ከፈለገች ድንግልናዋን ለምትወደው ባሏ መስጠት ትችላለች። አለቅ። ሌላ ትርጉም አለው ድንግልና? ምንም ትርጉም የለው የለው ብራዘር የለው። ምንም የተለየ ነገር የለው። ምክንያቱም ብራዘር ትዳር ክቡር ነው፣ መኝታውም ንጹህ ይሆን። ምንም ጥያቄ የለው። እግዚአብሔር የቀደሰው ኢንስቲትዩሽን ነው ትዳር። ዮሴፍን አግብታ ስለኖረች ከእግዚአብሔር ሐሳብ አልጎደለችም ማለት መቼስ አታግባው አላት። ጴጥሮስ መልአኩ መጥቶ እኮ አታግባት አይደለም ያለው። እንደውም በስውር ሊተዋት ሲል መልአኩ መጥቶ ያስጠነቅቀዋል። እንዴ ያተዋት ነው ያለው። የእግዚአብሔር አጀንዳ ነው ያለባት ነው ያለው። ተዋት ወይ? አልተዋትም። አልተዋትም በጭራሽ አልተዋትም። ማርያም በሕዝቡ ዘንድ እናትና አባት እንደሆኑ ጌታችን ኢየሱስ ክርስቶስ ባደገበት በዛ ማህበረሰብ ውስጥ ዮሴፍ እንደ እናትና ማርያም እንደ እናትና እንደ አባት የኖሩ ናቸው። ምን ማለት ነው? እንደ ባልና ሚስት የኖሩ ናቸው ማለት ነው። ምን ማለት ነው? ማህበረሰቡ ይሄ የዮሴፍ ልጅ አይደለም ወይ የማርያም ልጅ አይደለም ወይ ነው የሚለው። ብራዘር ከኢየሱስ ክርስቶስ ከተወለደ በኋላ ማርያም እና ዮሴፍ ይኖሩበት የነበረው እንደ እናትና እንደ አባት ነው። ጠባቂ የሚባል ታሪክ የለም። ዮሴፍ ጠባቂዋ ነበር የሚለው የኦርቶዶክስ ቅዠት። ጠባቂዋ አይደል። በቃ እንደ እናትና እንደ አባት ይኖሩ ነበር። ልጅ ያሳደጉ ነበር። ልጆች ነበሯቸው። ምን ይጎዳታል ማርያም ከእግዚአብሔር አጀንዳ አንጻር ጌታን ከወለደች በኋላ ሌላ ሰው ብትወልድ ምንም ይጎዳት ነገር አለ? ምንም የሚቀንስባት ክብር አለ? ምንም። ልጅ መውለድ የክብር መቀነስ አይደለም። ልጅ መውለድ ኃጢአት አይደለም፣ በደል አይደለም። ልጅ መውለድ የእርግማን ውጤት አይደለም። ይሰማል ብራዘር? የእርግማን ውጤት አይደለም። በኃጢአት ምክንያት የመጣ ውድቀት አይደለም ልጅ መውለድ አይደለም ብራዘር። በተቀደሰ ትዳር ውስጥ ከዮሴፍ ልጅ ብትወልድ ከማርያም ክብር የሚቀንስ ነገር የለም። ባትወልድስ የሚቀንሰውም ነገር የለም። ጨምረው የሚቀንስ እሱ የዮሴፍና የማን ውሳኔ ነው? የማርያም ውሳኔ ነው። አለቅ። ከኛ እግዚአብሔር ካሰበው ዘላለማዊ እቅድ ጋር ምንም ሪሌሽንሺፕ የለው። አንዳንዴ ቆም ብላችሁ ራሳችሁን መመዘን አለ። በሐሳቧም ድንግል እንዲህ አይነት ድንግልና የለም። መጽሐፍ ቅዱስ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሎታል ነው። እግዚአብሔርን ያላሳዘነ አምላክን ያልበደለ ሰው በመካከላችን ማንም የለም። ማርያምን ይጨምራል ወይ? አዎ፣ ድብን አድርጉ። መጽሐፉ ከማርያም በስተቀር አላለ። ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎሏቸዋል ነው የሚለው። ሁሉም ውስጥ ማርያም የለችም ወይ? አለች። መድኃኒት አስፈልጓታል ማለት ኢየሱስ አስፈልጓታል። ኢየሱስ ያላስፈለገው ሰው በምድር ላይ የለም። ማርያምን ጨምሮ ዮሴፍ፣ የትኛውም ሰው በምድር ላይ የተመላለሰ ሁሉ ኢየሱስ አስፈልጎታል። ኢየሱስ ያላስፈለገው ኃጢአት በደል ያልሰራ ንጹህ የሆነ ሰው በመካከላችን ማንም የለም። ለሰው ልጆች ሁሉ ነው ኢየሱስ የሞተው። ኤክሴፕት እንትና የሚባልለት ሰው የለም። ፓስተር በለው ቄስ፣ ዲያቆን በለው መነኩሴ፣ ጳጳስ በለው፣ ማርያም በላት ዮሴፍ፣ ዮሐንስ በለው ጴጥሮስ፣ ሉቃስ በለው ማርቆስ፣ ማንንም ጥራ፣ የዚህ ጌታ መድኃኒትነት ሁሉም ሰው አስፈልጎታል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት እና ክርስትና ነው ወዳጆች። ቤተክርስቲያኒቷ ውስጥ ያለው ነገረ ቅዱሳን መጽሐፍ ቅዱስ የማያውቀው ልምምድ ነው የምንለው በብዙ ማስረጃ። አይ ዳኒ ተሳስካል ካደለም የምትሉ ሰዎች ካላችሁ በእውነት በቅንነት ለመማር ነው ያለን። ማናውቀውን የእግዚአብሔር ቃል ላይ የተጻፈ እኛ ግን የዘለልነው ነገር ካለ ገብታችሁ ማሳየት ትችላላችሁ። ቤተክርስቲያናችሁ ውስጥ ግን ትናንሽ አማልክቶች አሉ። ትናንሽ አማልክቶች ማለት ለእግዚአብሔር ያነሱ የእግዚአብሔር የሆነውን ክብር ዝና የሚሻሙ ስግደት፣ ዝማሬ፣ ጸሎት የሚቀርብላቸው አማልክት ናቸው። እንደ እግዚአብሔር ቃል ያልሆኑ። እግዚአብሔር ግን ሕዝቡን የጠራው አንድ አምላክ እንዲያመልክ ብቻ ነው። እኛ እኮ በአንደበታችሁ እንደምትሉ እናውቃለን። እኛ ማርያምን መቼ አመለክን ትላለህ? በአንደበት አይደለም፣ በድርጊት ግን ታመልካለህ። የአምላክ እኮ ምስጋና እኮ ይቀርብላቸዋል። የአምላክ መስቀልና ማርያም የአምላክ ምስጋና ይቀርብላቸው አቀርብላቸዋል።
መጽሐፍቶች እሱን ነው የሚለው እና ወዳጆች ቤተክርስቲያናችሁ ወድቃ እናንተንም እየጣለች ነው ያለው። እግዚአብሔር አንሳር ቤተክርስቲያናችሁ ወድቃለች። መታደስ ያስፈልጋል። እግዚአብሔር ሐሳብ የሆነው እውነተኛውን የጽድቅ መንገድ ረስታለች። የራሷን መንገድ ነው የያዘችው። እዚህ ቤተክርስቲያናችሁ መታደስ አለበት። የዘላለም ሕይወት ተስፋ ላይ በጣም ቀልዳለች። በጣም ሌላው ነገረ ቅዱሳን ላይ ያለ ጉዳይ ምንድን ነው? እስኪ ያው ካልገባችሁ ቁጭ ብላችሁ ስለምትማሩ ነው ይሄንን እያወራሁኝ ያለሁት። ጥሩ ነው አንዳንዴ ቁጭ ብሎ መማር። ምንድነው እሱ? ቃል ኪዳን የሚባሉ ለቅዱሳን ለጻድቃን እግዚአብሔር ቃል ኪዳን ሰጥተዋል ብላ በእግዚአብሔር ቃል ላይ ቤተክርስቲያናችሁ ትዋሻለች። ውሸት ነው አይገርም? አንዳንዶች ውሸት ሲበረታባቸው ነጭ ውሸት ይላሉ አይደል? ለምን ይሆን ነጭ ውሸት የሚሉት? ለምንድን ነው ነጭ ውሸት የሚሉት? ውሸት ከለር አለው እንዴ ወገኖች? ለምንድን ነው ነጭ ውሸት የሚባለው? የሚያውቅ ሰው እስኪ ነጭ ውሸት ለምን ነው ይባላል? ዛሬማ ነጭ ውሸት ነው ይባላል። እና ነጭ ምን ስተያች እሺ፣ ለምን ነጭ ውሸት የሚባለው? ምንድን ነው ነጭ ውሸት ማለት? እሺ ትችላችኋለች። ትርጉሞችን ለእናንተ ትችላችኋለች። ቤተክርስቲያኒቷ ግን ይሄንን ሐሳብ የምታወራው ከዚህ አንፃር ኢየሱስ ክርስቶስ ስራ ፈቶ ለአንድም ቅዱስ ጻድቅ ቃል ኪዳን በየመንደሩ ገብቶ አያውቅም። እሺ ቃሮ ሰላም፣ እንዴት ነህ ቃሮ? እሺ ሌላ ኦርቶዶክሳዊ ካለ አንድ ቅርጽ ምን ችግር የለም። እና በእግዚአብሔር ቃል ውስጥ መሰረት አድርገን እምነታችን ዛሬ ላይ ደርሷል የምትሉ ከሆነ ኢየሱስ ክርስቶስ ለማንም ቃል ኪዳን አልገባም። አሁን ቤተክርስቲያኒቷ ቃል ገብቶላታል ብላ የምታወራ አንደኛው በጣም ቤተክርስቲያኒቷ የምታምነው ዛሬም በአውደ ምሕረቷ ላይ የምትቀበለው መጽሐፍ ታምረ ማርያም ውስጥ እግዚአብሔር አምላክ ለማርያም ቃል ገብቶላታል ብላ ህዝቡን ታታልላለች። እኔ ይህንን ቃል በግልጽ ቋንቋ ማታለል ነው የምለው። ኦኬ ማታለል ነው። እግዚአብሔር አንድም ማስረጃ የለም ለማርያም ቃል እንደገባላት የሚናገር የሚያስረዳ ሐሳብ በታሪክ ውስጥ የለም። መጽሐፍ ቅዱስን መሰረት አድርጎ ኤርሊ ቸርች ፋዘርን መሰረት አድርጎ ለማርያም ቃል ገብቶላታል ብሎ ሊሞግትን የሚችል ሰው ካለ ይኸው ቤታችን። አሁን በክርስቶስ ኢየሱስ ለማርያም የተገባላት ቃል እንዳለ ታወራለች ቤተክርስቲያኒቷ። ለምንድን ነው ኢየሱስ ገብቶላታል ብላ የምታስወራው ካልን ኢየሱስ ገብቶላታል ካላለች በማርያም ላይ ያላት እምነት ገደል ስለሚገባ። ለምሳሌ ስምሽን የጠራ ተስካርሽን ያደረገ እኔ አድነዋለሁ ይላል። ይሄውን የቤተክርስቲያኒቷ ቅዠት፣ የቤተክርስቲያኒቷ ውሸት ነው። ጌታችን ኢየሱስ ክርስቶስ ለማርያም የማርያምን ስም የጠራ መጽሐፏን ያሳተመ በስሟ ዣንጥላ ለቤተክርስቲያን የሰጠ እምርለታለሁ አላለም። እንዲህ ብላ ካልዋሸች በስተቀር ኢየሱስ ብለዋል ብላ ካልዋሸች በስተቀር
ኢየሱስ ብሏል ብላ ካልዋሸች በስተቀር መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ውሸት መጽሐፍ ቅዱስ ውስጥ የለም። ብራዘርስ መንቃት አለባችሁ። የእግዚአብሔር ቃል የነጻ ውሸት የሌለበት ቅዱስ ነው። በእግዚአብሔር ቃል ውስጥ አንድም ቦታ ላይ ጌታችን ኢየሱስ ክርስቶስ ለማርያም ቃል አልገባም። እግዚአብሔር ሌላ የመዳኛ መንገድ የለውም። የማርያም መንገድ የሚባል መንገድ የለም ብራዘርስ። የማርያም መንገድ ያዘጋጀችው ቤተክርስቲያን ናት። አይገርም? በእግዚአብሔር ቃል ላይ እንዴት እንደምትዋሽዩ። ኢየሱስ ግን ብሏል ነው የምትለው፣ ቃል ገብቶላታል ነው የምትለው። ኢየሱስ አንድም ቦታ ላይ ለማርያም ቃል አልገባም። እኔ ማስረጃ አለኝ ገብቼ መሞገት እችላለሁ የሚል ኦርቶዶክሳዊ ካለ በደስታ ነው የምትለው። አንድም ቦታ ላይ ለማርያም ኦርቶዶክስ ዛሬ ማርያም ቃል ተገብቶላታል ብላ የምታምነውን እምነት ሊያስረዳ የሚችል አንድ ኦርቶዶክሳዊ የለም። ሄዳችሁም ጠይቋቸው። አንድም ቦታ ላይ እደግመዋለሁ፣ በሕያው በሆነው በእግዚአብሔር ቃል ውስጥ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ለማርያም አንድም ቦታ ላይ ኦርቶዶክስ ዛሬ ቃል ኪዳን ተገብቶላታል ብላ የምታምነውን እምነት የሚያስረዳ ማስረጃ የለም። አንድም ቦታ ላይ ማለት የሥራ ፈቶች ወሬ ነው እሱ። ከምዞር የሥራ ፈቶች ወሬ ነው። በማርያም ላይ ተዋሻለች፣ በክርስቶስ ኢየሱስ ላይ ተዋሻለች። ሐሳቧን ፈቃዷን እንደ እግዚአብሔር ቃል እንዳልሆነ ስለምታውቅ እንደ እግዚአብሔር ቃል ነው ብላ ለማስመሰል የምታደርገው ጥረት ነው። ሐሰተኛ ነቢያቶች ሲመጡ በማን ስም ነው የሚመጡት? በእግዚአብሔር ስም አይደለ? በእግዚአብሔር ስም ነው የሚመጡት ሐሰተኛ ነቢያቶች። በጌታ ስም ነው የሚመጡት። ጌታ ላከን ነው የሚሉት። ይሄም በቤተ ክርስቲያኒቷ ውስጥ ያለ ሐሰተኛ መልእክት ነው። እግዚአብሔር እንደዚህ አይነት መልእክተኛ የለውም። እንዴት አይነት ኦርቶዶክሳውያን ባይዘው መግባት ይችላል። ያው ዛሬ ለመማር አሁን እንዲህ አይነት የለውም። ምን የሚል እስኪ አስቡት። ተስካሯን የሚያደርግ የማንን ተዝካር? የማርያምን ተዝካር የሚያደርግ ቤተክርስቲያኒቷንም የሚሰራ የማንን ቤተክርስቲያን? የማርያምን ቤተክርስቲያን። ይልቁንም ተአምሯን የሚያጽፍ ይህንን መጽሐፍ ማጻፍ ማለት ነው ብራዘርስ፣ ማሳተም በህትመት ሰፖርት ማድረግ ማለት ነው። በሌላ አነጋገር እንዴት ህዝቡን ለራሷ እንደምታዘጋጅ ገንዘብ መሰብሰቢያ፣ ጧፍ መሰብሰቢያ፣ ዣንጥላ መሰብሰቢያ ህዝቡን እንደምታደርገው የምታወራው ግን በእግዚአብሔር ስም ነው የምትዋሸው። ይኸው ተስኳሯን በስሟ መጽሐፏን ምንም የሚያጽፍ ከዛስ እውነት ለማስመሰል ደግሞ በአማላጅነቷ ያመነ ያለ ሐሰት በእውነት እንደምን ክብር ባለ ሟልነት ያገኝ ይሆን? ልመናና ክብሯ በእናንተ ላይ ለዘላለም በእውነት ይደርባችሁ። በሰማይ ባለሟልነት መጽሐፍ በማሳተም አታገኝም። እግዚአብሔር አምላክ እንደዚህ አይነት ለማንም ቃል ኪዳን አድርገም ለማንም ይሄ ውሸት ነው፣ ነጭ ውሸት ነው ብራዘር። ቤተክርስቲያን ይቅርታ መጠየቅ አለበት። እግዚአብሔር ሳይል ለማርያም ቃል ገብቶላታል እያለች በእግዚአብሔር ስም በማርያም ስም ላይ እየዋሸች ነው ያለው። ይሄ ውሸት ነው። ያዝምና አንተስ ስምሽን የጠራ የማንን ስም? የማርያምን ስም የጠራ ተዝካርሽን ያደረገ የዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን? አለችው ይላል።
የዘላለም ድህነት በማርያም ስምና በማርያም ተስካር ሲገኝ አስቡት። ስለ ሰው ልጆች ኃጢአትና በደል የሞተ በቀራንዮ ላይ የተሰቀለ በሶስተኛው ቀን ከሙታን የተነሳ እሱ አይደለም እኮ የዘላለም ድህነትን ያገኛል እያሉ ነው ያሉት። የማርያምን ስም ይጣል በእግዚአብሔር ላይ ውሸት ነው ይሄ። ቤተክርስቲያን ይቅርታ መጠየቅ አለበት። ዋሽቻለሁ እግዚአብሔር ቃል ገብቶላታል ሳይገባላት ቃል ገብቶላታል ብዬ ጽፌያለሁ ብላ ቤተክርስቲያን ንስሐ መግባት አለበት። ይሄ አጋንንታዊ ትምህርት ነው። በእግዚአብሔር ስም ለህዝብ የቀረበ አጋንንታዊ ትምህርት። እሺ ሰላም ኡስታድ ነው የሚለው። ሰላም ማይክ ክፍተን ወላጅ ማውራት የማትችል ከሆነ ንገረን። ቶሎ ጊዜ አታባክ እባክህ። እሺ ታች አስባችሁታል? አስባችሁታል? ወላጅ ኢየሱስ ማርያምን ስምሽን ይጠራ ተስካርሽን ያደረገ እኔ እኮ ብራዘርስ እኔ ማለት እንዲህ እኮ መብላት ይቻላል። እኔ እዛ ቤተክርስቲያን ውስጥ ከወድ ጋር የተያዘ ነገር በጣም ነው የሚገርም። ችግር እኮ የለባትም ቤተክርስቲያኒቷ ማለት የብር ችግር የለባትም። ዲያቆኑን አገልጋዩን ማብላት ትችላለች ቤተክርስቲያኒቷ እየከፈለች። ለምን በጌታ ስም ይዋሻል? ለክርስቶስ ኢየሱስ የማርያም ተስካር ምኑ ነው? ምኑ ነው? ምኑ ነው ለማርያም ተስካሩ? ምን ይጠቅማታል የማርያም ተስካር? እሺ ሪኩዌስት ላክልኝ። ትእዛዙ ሪኩዌስት ላክልኝ። መላክ አልቻልኩም። ኦኬ ምኑ ነው ለጌታ የማርያም ተስካር? እንዴ ብራዘርስ ምን ይጠቅማታል አሁን ማርያም? የማርያም ተስካር ምንድን ነው የሚጠቅማት? እሺ ሰላም ሰን ከየት ቤተ እምነት ነህ? ሰላም ጌታ ይባረክ። ከየት ቤተ እምነት ነው ወንድም ማለት? ሄሎ ከየት ቤተ እምነት ነህ ወዳጄ? መካነ ኢየሱስ የወንጌል አማኝ ነው? አይሰማም? የወንጌል አማኝ ነው ወይ? እሺ ኔትወርክ ነው ያስተካክለው። እሺ ሰላም ትእዛዙ ጌታ ይባረክ። ሁሉ ሰላም እንዴት ነህ? አለሁልሽ ዳንዬ። ጥያቄ ነበር። እሺ ስለምን? እኔ ወንጌል አማኝ ነኝ እና እሺ እና ትንሽ ነገሩ እንትን አለኝ ወደ ኋላ ቀረውና ትንሽ ከእግዚአብሔር አስተምሮት ውጪ ትንሽ ወደ ውጪ ወጥቼ ነበርና እሺ እና እንድትጸልይልኝ ፈልጌ ነበር። አሁን ታምሜ ነው ያለው። ንስሓ ልገባ ነበር። እሺ ወንድሜ። እሺ ትእዛዙ የጠፋህብን ለዛ ነው? አዎ ታውቀኛለህ። እኔ ኮፒ ሊንክ እያደረኩኝ እዚህ ቤት ነበር እንትን የሚለው የነበረው። ከዛ ጠፍቼ ነበር፣ ትንሽ ከህጉ ወጥቼ ነበርና ከዛ አሁን ትንሽ አሞኝ ነበር፣ ወደ ቤተክርስቲያን መሄድ አልቻልኩም። ንስሓ ልገባ። እሺ ብራዘር። እሺ እንኳን ጌታ ረዳ። አሜን አሜን። እግዚአብሔር አምላክ የእንደገና አምላክ አሜን። እግዚአብሔር ፍቅር ትናንትና
በሚወድህ መጠን አሁንም ይወዳል። ፍቅሩ መንፈሳዊ ህይወታችን ግለቱ ሲጨምር አብሮ የሚጨምር የእግዚአብሔር ፍቅር የኛ መንፈሳዊ ህይወት ደግሞ ግለቱ ሲቀንስ አብሮ የሚቀንስ አይደለም። እግዚአብሔር የሚወደን በማይለዋወጥ ዘላለማዊ ፍቅሩ ነው አይደል? ሰው ቀናይቶ ይሸሻል ወይ ቀናይቶ ይቀርባል። እግዚአብሔር ግን ሲወድ አንድ ጊዜ በማይለዋወጥ ፍቅሩ ወዶናል። ስለዚህ ትእዛዙ አንተ ነህ ፍቅርን የቀነስከው፣ አንተ ነህ ፍቅርን የለወጥከው። እግዚአብሔር ግን ትናንትና አንተን በወደደ አንተን ባፈቀረ አንድያ ልጁን እስኪሰጥ ድረስ አንተን በወደደ በዛ ፍቅር አሁንም ይወዳል። የጌታ ፍቅር አይለዋወጥ፣ አይቀያየር፣ ደስ አይልም። ዛሬም ትናንትና ልጄ ብሎ ሳያፍርብህ እንደጠራ አሁንም ልጄ ብሎ አንተን ሊጠራ አያፍርብህም። ክብር ለጌታ ይሁን። ይሄ ድንቅ ጌታ አሜን አሜን። ቀኖቻችንን አይቶ የማይቀርብ ቀኖቻችንን አይቶ የማይሸሽ ሁኔታዎቻችንን ተመልክቶ ያልቀረበን ሁኔታዎቻችንን አይቶ የማይሸሽ የሚገርም አባት፣ የሚገርም ጌታ እግዚአብሔር አምላክና አባቴ ሆይ ስለ ወንድሜ ያመሰግንሃል። በዚህ ሰዓት ላይ በፊትህ ንስሐ ለመግባት ተመልሷል። ወደ አንተ ጉያ ለመግባት በክርስቶስ ኢየሱስ ስም በዚህ ሰዓት ላይ እግዚአብሔር ሆይ ምሕረት፣ ይቅርታ፣ ቸርነት እንድታደርግለት ለወንድሜ ጸልያለሁ። ሰማያቶች እግዚአብሔር አባትና አምላክ ሆይ አሁን በዚህ ሰዓት ላይ እግዚአብሔር ሆይ አይኖች ሁሉ ወደዚህ ወንድም እንደሆነ አውቃለሁ። በክርስቶስ ኢየሱስ ስምና ስልጣን ከዚህ ሰዓት ጀምሮ እግዚአብሔር ሆይ ምሕረትና ቸርነት እንድታደርግለት እግዚአብሔር ሆይ በምሕረት እጆች እንድትደግፈው የእንደገና አምላክ ዳግም ዛሬ እግዚአብሔር ሆይ ነፍሱን በጸጋህ ብዛት እንድታለመልም እግዚአብሔር ሆይ እንማጸንሃለን። አንተ ድንቅ አምላክ ነህ፣ የእንደገና አምላክ ነህ። ሰይጣን እንዳይስቅበት አባቴ ሆይ እንዳይቀልድበት ቀድመህ እግዚአብሔር አባትና አምላኬ ወንድሜን ስለታደግከው ይህንን የምሕረት ጊዜ ስለሰጠው እንባርከሃል። በክርስቶስ ኢየሱስ ስምና ስልጣን ከዚህ ሰዓት ጀምሮ አባ አባ ብሎ የሚጮህበትን የልጅነት ድፍረት ከዚህ ሰዓት ጀምሮ ስለምታድር እግዚአብሔር ሆይ ዳግም ወደ አንተ ጉያ ተመልሶ እግዚአብሔር ሆይ በተሻለ ክብር፣ በተሻለ ሞገስ፣ በተሻለ እግዚአብሔር ሆይ ስልጣን ስለሚመላለስ አመሰግናለሁ። እግዚአብሔር አንተ ስትቀበል ትናንትናውን አታስብም። እግዚአብሔር ሆይ ከዛሬ ጀምሮ አዲስ ኪዳንን ታደርጋለህ። ያደፈ ልብሱን እንድትቀይርለት እግዚአብሔር ሆይ የተበላሸ የተበላበትን ነገር ሁሉ እግዚአብሔር ሆይ ዛሬ መታደስ እንዲሆንለት በመንፈሳዊ ዓለም እግዚአብሔር ሆይ የዛገበት እግዚአብሔር የተበላሸበት አባትና አምላኬ ሆይ ያ መሰዊያ ቢኖር በክርስቶስ ኢየሱስ ስም አሁን መታደስ እንዲሆን እግዚአብሔር አባትና አምላኬ ሆይ በጌታ በኢየሱስ ስም የጸሎት ህይወቱ እንዲታደስ አንተን የመፈለጉ ቃሉን የማንበቡ ህይወቱ እግዚአብሔር ሆይ እንዲስተካከል እንጸልያለን። በጌታ በኢየሱስ ክርስቶስ መንፈሳዊ ረሃብ ከትናንትና ይልቅ በእጥፍ በህይወቱ እንዲፈጠር በጌታ በኢየሱስ ክርስቶስ እምነት አንተ ላይ መደገፍ እግዚአብሔር ሆይ ከትላንት ይልቅ በእጥፍ በህይወቱ ላይ እንዲፈጠር እንጸልያለን። በጌታ በኢየሱስ ስምና ስልጣን እግዚአብሔር አንተ ካረዳ መንፈሳዊ ህይወት ባዶ ነው፣ ከንቱ ነው። እግዚአብሔር ሆይ ያላንተ አንዳች ነገር ማድረግ አንችልም። ወንድሜ በጌታ በኢየሱስ ስም በቀሪ ህይወቱ ያላንተ መውጣት ያላንተ መግባት እንዳይሆንለት በክርስቶስ ኢየሱስ ስም በእያንዳንዱ የህይወቱ ነገር ላይ አንተ ጣልቃ እንድትገባ ሰይጣን ያበላሸበትን ነገር ሁሉ አንተ እግዚአብሔር አባትና አምላክ ሆይ እንድታክልለት፣ እንድትፈጥርለት፣ መልካም እንድታደርግለት በኢየሱስ ክርስቶስ ስም እንጸልያለን። አንተ ስትይዝ እግዚአብሔር አትለቅም። በኢየሱስ ክርስቶስ ስም ከዚህ በኋላ የወንድሜን እጆች አንተ ያዝ። እግዚአብሔር አባትና አምላክ ሆይ አንተ ስትይዝ እግዚአብሔር ሆይ ታሻግራለህ። እግዚአብሔር ሆይ አንተ ስትይዝ እግዚአብሔር አባትና አምላክ ሆይ ብዙ ርቀት መሄድ እንችላለን። በጌታ በኢየሱስ ክርስቶስ ስም የወንድሜን እግዚአብሔር ሆይ እጆች አንተ እንድትይዝ፣ እንድትረዳው፣ እንድታግዘው፣ አቅም ጉልበት እንድትሆነው በጌታ በኢየሱስ ስም እንጸልያለን። ቅዱስ አምላክና አባቴ ሆይ ታመም ያለው ብሏል። በምን በሽታ እንደታመመ አንተ ታውቃለህ። በኢየሱስ ክርስቶስ ስም ግን መፈወስ የምትችል አባት እንደሆንክ ደግሞ እናምናለን። አሁን በዚህ ሰዓት ላይ ስለ ልጅ ብለህ በመካከላችን ብላቴና እንድታከብር እንጸልያለን። በጌታ በኢየሱስ ክርስቶስ ስም ለወንድሜ ብቻ አይደለም፣ በዚህ ሰዓት ላይ ይህንን መርሐ ግብር ለሚሰሙ ታመው ግን ላሉ እግዚአብሔር አባትና አምላኬ ሆይ አሁን ድንቅ የሆነው ልጅ በክርስቶስ ኢየሱስ ስም እንጸልያለን። በዚህ ሰዓት ላይ የታመሙ ሰዎች ሁሉ ከታመሙበት ደዌ ነፃ እንዲወጡ እንድትፈውሳቸው በኢየሱስ ክርስቶስ ስም እንጸልያለን። ይህ ስም አሁንም ይፈውሳል፣ ያድናል፣ ይታደጋል፣ የሞተን ያስነሳል። በጌታ በኢየሱስ ክርስቶስ ስም አምነን እንጸልያለን። ይህን ስም እንጠራለን። የታመሙ ወንድሞች ቢኖሩ፣ የታመሙ እህቶች ቢኖሩ፣ ለማንም ያልተናገሩ ህመሞቻቸው እግዚአብሔር ሆይ ከሰው በላይ የሆነ አባት ሆይ ካንተ በላይ የሆነ ኬዝ ግን የለም።
ለሰው ሊያቅት ይችላል፣ ለሰው ሊከብድ ይችላል። ለአንተ ግን በቃ የሚባል ታሪክ የለም። በኢየሱስ ክርስቶስ ስም ሰው በቃ ባለበት በዛ ፖይንት ላይ አሁን እግዚአብሔር አባትና አምላክ ሆይ ትንሣኤ እንዲሆን፣ መነሳት እንዲሆን፣ ፈውስ እንዲሆን በጌታ በኢየሱስ ክርስቶስ ስም አምነን ይሄንን ስም እንጠራለን። በጌታ በኢየሱስ ክርስቶስ ስምና ስልጣን የታመሙ ሰዎች በዚህ ሰዓት ላይ መፈወሳቸውን በስጋ እስኪያውቁ ድረስ በጌታ በኢየሱስ ክርስቶስ ስም ፈውስ እንዲሆንላቸው እንጸልይ። መፈወስ ትችላል። በጌታ በኢየሱስ ክርስቶስ ስም ከየትኛውም ደዌ አሁን ፈውሳቸው ጸልያለን። በእምነት የፈውስ እጅ አሁን ያገኛቸው። በጌታ በኢየሱስ ክርስቶስ ስም የምትዳስሰው እጅ አሁን ባሉበት ስፍራ ላይ ፈውስ እንዲሆንላቸው እንጸልይ። በኢየሱስ ስም መፈወስ ትችላለህ አባ። አሁን በእምነት እግዚአብሔር ሆይ መፈወስ ይሆንላቸው። ይህንን ስላረክ እናመሰግናለን። እግዚአብሔር አባትና አምላክ ጸሎታችንን ስለሰማ ተባረክ። ስለማንም ብለህ አይደለም፣ በመካከላችን ልጅን ለማክበር ይህንን ስለምታደርግ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እኛ የማንረባ የማንጠቅም ሰዎች ነን። እግዚአብሔር አባትና አምላክ ልጅህን ግን በመካከላችን ስላከበርከው ከፍ ከፍ እናደርጋለን። ቅዱስ እግዚአብሔር መንፈስ ከዘላለም እስከ ዘላለም ክብር ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እንደምን የንስሐ ጸሎት ከኔ ጋር እንጸልይ። እኔ በጸሎት ልምራ። እግዚአብሔር ሆይ ዛሬ ይህንን የንስሐ ዕድል ስለሰጠኝ አመሰግናለሁ። ኃጢአቴን በደሌን ይቅር በለኝ። እግዚአብሔር ዛሬ ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአንደበቴ እመሰክራለሁ። ከዛሬ ጀምሮ እንደ ቀድሞ የህይወቴ ጌታና አዳኝ ኢየሱስ ክርስቶስ ብቻ ነው። በህይወቴ ላይ ኢየሱስን ጌታና አዳኝ አድርጌ ሾሜያለሁ። ዓለምና ሰይጣንን ሁሉ ክዳለሁ። በጌታ በኢየሱስ ስም አሜን። ወንድም አለ። እሺ ዳኒ አመሰግናለሁ በጣም ተባረክ ብራዘር። ጌታ ኢየሱስ ይባርክ። እሺ አልጠፋም ከዚህ በኋላ። እሺ እግዚአብሔር ይባርክ። ጌታ ይመስገን። ጌታ ድንቅ አምላክ ነው። አሜን። ኢየሱስ ክርስቶስ የጌቶች ጌታ ነው። ዛሬ የንስሐ ቀን ነው ማለት ነው። ዛሬ የተሐድሶ ቀን ነው ብራዘርስ። ሌላም ሰው ካለ እንቀበላለን። ቅድም አንድ ሰው መጥቶ ነበር። ዛሬ በቃ እግዚአብሔር አምላክ የተሐድሶ ቀን አድርጎልን። እግዚአብሔር እንደዚህ ነው። አንዳንዴ በቃ የሚሰራበት መንገድ ያስገርመኝ። ይኸው እንዴት መስራት እንዳለበት ለእግዚአብሔር አቅጣጫ እናስቀምጥ። እግዚአብሔር ይኸው እንደወደደ ይሰራል። እንደወደደ ይሰራል። ጥሪ እናደርጋለን። ምናልባት ሌሎች ሰዎችም ካላችሁ በብዙ ድካም ውስጥ ያለፋችሁ ባክ ያደረጋችሁ ወደ ዓለም ያፈገፈጋችሁ ኢየሱስ ክርስቶስን ዳግም በልባችሁ ላይ መሾም የምትፈልጉ ንስሐ መግባት የምትፈልጉ ዛሬም ኢየሱስ ክርስቶስ የህይወቴ ጌታ አዳኝ እንደሆነ አምኜ ህይወቴን መቀጠል እፈልጋለሁ። በብዙ ድካም ውስጥ ነበርኩኝ፣ በብዙ ውድቀት ውስጥ ነበርኩኝ። እግዚአብሔር ግን የእንደገና አምላክ እንደሆነ ተረድቻለሁ፣ ገንዝቤያለሁ። ይሄ የእንደገና አምላክ ዛሬም ለኔ ጌታዬ እንዲሆን እንደገና አባቴ እንዲሆን ቃል ኪዳኔን ማደስ እፈልጋለሁ የምትሉ ሰዎች አላችሁ። መውጣት አይጠበቅባችሁናል። ካላችሁ ግን ከስራ አንድ ቁጥር ብቻ ጻፉልን። ሰዎች ሊፈሩ ይችላሉ። ካላችሁ አንድ ቁጥር ጻፉልን። አብረን እንጸልያለን። ጌታ ኢየሱስ ይረዳችኋል። ደግሞ ይባረክ። እንደገና አምላክ ነው ጌታ። እንደገና አባት ነው ኢየሱስ። የእንደገና አምላክ ነው ጌታ። እሺ ዳኒ እግዚአብሔር ይባርክህ። ሁላችሁንም አመሰግናለሁ በጣም። ከታች ሆኜ ታብታብ ላድርግ ቦታ ከሚይዝ። እሺ ተባረክ። እሺ ወንድሜ ተባረክ። እግዚአብሔር ይባርክህ። አሜን። እሺ ሃኒዬ ተባረኪ። ጌታ ኢየሱስ ይባርክሽ። ጸልያለን። እግዚአብሔር ይባርክሽ እህቴ። ጌታ ኢየሱስ ይባርክሽ። እሺ ሌላ ሰው አለ? ሌላ ሰው ካለ እንቀበላለን። ዘውዲ እግዚአብሔር አምላክ ይባርክ። ተባረክልኝ ወዳጄ። ጌታ ኢየሱስ ይባርክ። ሌላ ሰውም ካለ መውጣት አይጠበቅባችሁም። ባላችሁበት ስፍራ ምልክት ስጡ። ብዙ ሰዎች አይ መውጣት ማይክ መክፈት ምናምን በጣም ይከብዳችኋል አውቃለሁ።
ግን በቃ ካላችሁ እግዚአብሔር ይባረክ። ዛሬ እናንተ በሰማይ ታላቅ ደስታ ነው የሚሆነው። ሰው ከጌታ ፊት ሲርቅ ይሄ ሰው ጠፍቷል ነው የሚለው ጌታ። አይገርም? ልጄ እኮ ሞቶ ነበረ ነው የሚለው፣ ዛሬ ግን በህይወት አለ ነው የሚለው። አይገርም? ያለ ኢየሱስ ስትኖሩ ልትኖሩ ትችላላችሁ፣ ግን በእግዚአብሔር ፊት ሞታችኋል። እግዚአብሔር ይባርካችሁ ወዳጆች፣ ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ስለ ቅንነታችሁ፣ ስለ ታማኝነታችሁ በቃ ዛሬ ወስኑ። ስሙ ይባረክ። ኢየሱስ ክርስቶስ የጌቶች ጌታ ነው። በቃ ጌታ አይደለ የበደልከው፣ ጌታ አይደለ የተቀበለ ሰው ምንም ስለ ሰው አትጨነቁ፣ አትጨነቁ ብራስ። የበደላችሁት ያሳዘናችሁት እግዚአብሔር የተቀበላችሁ አሁንም የሚቀበላችሁ እግዚአብሔር። ፓስተር ምን አገባው? ቤተሰብ ምን አገባው? ብራዘር እግዚአብሔርን በደልክ፣ እግዚአብሔርን ወዳጄ አሳዘንክ፣ እግዚአብሔር ደግሞ ዛሬ ስትመለስ ይቀበላል። ስሙ ይባረክ። ስለዚህ ኑ ወደዚህ ጌታ ተመለሱ ወዳጆች። ሳትመለሱ ዘመናችሁን እንዳያልቅ፣ ጠላት እንዳይበላችሁ ብራዘርስ መውጣት አይጠበቅባችሁም። ካላችሁ ምልክት ስጡ። ጌታ ኢየሱስ ይባርካችሁ። እኔ መመለስ እፈልጋለሁ፣ መምጣት እፈልጋለሁ። ዛሬ የኔ ቀን እንዲሆን እፈልጋለሁ። በብዙ ድካም ውስጥ አልፌያለሁ። ጌታዬን ክጃለሁ፣ በዓለም ውስጥ ገብቻለሁ። ዛሬ ግን መመለስ እፈልጋለሁ የምትሉ ሰዎች ካሉ ኢየሱስ ድንቅ አባት፣ የእናንተን መመለስ መምጣት በደጅ ቆሞ የሚጠብቅ አባት ሳይገርም አለው እኮ ልጅ በቤት ውስጥ ግን የጠፋውን ያንን ልጅ ይጠብቃል። አሉት እኮ በበረት ውስጥ አሉት እኮ የጠፋውን ግን አንዱን ፍለጋ ይሄዳል። ስለ ጠፋው ስለ አንዱ የሚጨነቅ 99 ለሱ አይደሉም፣ እሱ አያሳስበውም። የጠፋው ግን አንዱ ያሳስበዋል። እንዴት አይነት አባት ነው! እንዴት አይነት አባት ነው! የሚገርም እኮ አባት ነው። ስለ ጠፋው ስለ አንዱ ይጨነቃል፣ ይፈልገዋል። የሚፈልግ አባት አለ፣ የሚፈልግ አባት አለሽ። አሁን አንቺ ነሽ እምቢ ያልሽው፣ አንተ ነህ እምቢ ያልከው። እሱ እየፈለገህ ነው። እስከ ዛሬ ድረስ ተናግሮሃል። በቤተሰብ በእግዚአብሔር ቃሉ ስታነብ ተናግሮሃል። ልብህ ያውቀዋል። አሁንም ድረስ እግዚአብሔር አንተን እንደሚወድህ፣ አሁንም ድረስ እግዚአብሔር አንተን እንደሚያፈቅርህ ታውቃለህ። ዛሬ እንደዚህ አይነት ሰዎች ካላችሁ መመለስ መገኘት ይሁንላችሁ ብራዘርስ፣ ወዳጆች። ኢየሱስ ክርስቶስ የትርፎቻችን ሁሉ ማብቂያና መደምደሚያ ነው። ሰው ኢየሱስን ካጣ ኪሳራ ውስጥ ነው ያለው። ያለ ክርስቶስ ኢየሱስ ትዳር፣ ያለ ክርስቶስ ኢየሱስ ስኬት፣ ያለ ክርስቶስ ኢየሱስ ልጆች፣ ያለ ክርስቶስ ኢየሱስ ሀብት፣ ዝና ባዶ ነው። ብዙ ሰዎች አሉ በትዳር ምክንያት ኢየሱስን ያጡ፣ በገንዘብ ምክንያት ኢየሱስን ያጡ፣ በልጆች ምክንያት ኢየሱስን ያጡ፣ በዝና፣ በስልጣን፣ በጓደኛ፣ በእናት፣ በአባት ምክንያት ኢየሱስን ያጡ ብዙ ሰዎች አሉ። ዛሬ መመለስ ይሁንላችሁ። ኑር አባታችሁ ጉይ ኢየሱስ ክርስቶስ ከሌለ ብራዘር ሁሉ ነገር ባዶ ነው። መጽሐፍ ሰው ዓለምን ሁሉ ቢያተርፍ አይደለም የሚለው፣ ነፍሱን ግን ቢያጎድል ምን ይጠቅመዋል? አየህ፣ ኢየሱስ ከሌለ ብዙ ነገር አለህ እኮ። በሰው ፊት ልክ ነው፣ ሀብት አለ። በሰው ፊት ልክ ነው፣ ትዳር አለ። በሰው ፊት ልክ ነው፣ ልጆች፣ ቤተሰብ፣ ወንድም እህት አለ። ልክ ነው። በእግዚአብሔር ፊት ግን የከሰርክ ሰው ነው። ዋናውን አስለቅቀሃል። ዋናውን አስይዘሃል ብራዘር። ዋናው ሄዶብሃል። ዛሬ መመለስ ይሁንላችሁ ወዳጆች። ዛሬ ወደ ጌታ ወደ ዋናው ብራዘርስ። ሁሉን ነገር ብታጡ ይሻላል ኢየሱስን ከምታጡ። ትዳር፣ ልጆች፣ ቤተሰብ፣ እናት፣ አባት፣ ጓደኛ፣ ስልጣን፣ ገንዘብ አታችሁ ኢየሱስን ብታገኙ እናንተ ትርፋማ ናችሁ። ለምን መሰለሽ ሰው በገንዘብ ብርታት የዘላለም ሕይወትን መግዛት አይችልም። መግዛት አይችልም ብራዘርስ። በልጆች፣ በሀብት፣ በትዳር የዘላለም ሕይወት አይገኝም ብራዘርስ። ብዙ ሰዎች ይችን ዓለም ወደው ሄደዋል፣ በዛው አንቀላፍተዋል። ዛሬ ግን ለእናንተ መመለስ ይሆንላችሁ። እግዚአብሔር ስሙ ይባረክ። ባላችሁበት ስፍራ ላይ እንጸልያለን። ክብር ለጌታ ይሁን። ዛሬ ለእናንተ የእንደገና አምላክ የእንደገና እጆቹን ይዘረጋላችኋል። ከወደቃችሁበት ያነሳችኋል።
ከታሰራችሁበት ነገር ነፃ ይፈታችኋል። ኢየሱስ ክርስቶስ የተባረከ አምላክ ነው። ደስ ይላል። ምሕረቱ የበዛ ለቁጣ የዘገየ ይሄ ድንቅ ጌታ ስሙ ይባረክ። የኢየሱስ መሆን እንዴት ደስ የሚል ነገር ነው! ደስ የሚል ነገር፣ በጣም ደስ የሚል ነገር። ስለዚህ እኔ በንስሐ እመራችኋለሁ። አብረን እንጸልያለን። እግዚአብሔር ይረዳችኋል። እግዚአብሔር ያግዛችኋል። የገባችሁ ሰዎች እግዚአብሔር ይባርካችሁ። ሌሎቻችሁም ያልጻፋችሁ ሰዎች እንኳን ብትኖሩ ሲል ለመጻፍ እንኳን ከልጅ ያጣችሁ አቅም ያጣችሁ ሰዎች ካላችሁ አብረን ይሄንን ጸሎት እንጸልያለን ከኔ ጋር። የገባችሁ ሰዎች ማይካችሁን ከፍታችሁ መጸለይ እንችላለን። ስሙ ይባረክ። ሌሎቻችሁ ምታችሁ ናችሁ ባክ ያደረጋችሁ ለመጻፍ እንኳን አቅም ከልጅ ያጣችሁ ሰዎች ግድ የለም፣ ኢየሱስ ያያችኋል። ኢየሱስ ይሰማችኋል። ጉዳዩ ኢየሱስ ይስማችሁ፣ ኢየሱስ ያያችሁ። እኛ ምንም አይጠቅመንም ብራዘርስ። ለጌታ ግን ታዩለት ባላችሁበት ስፍራ። ከቻላችሁ ተንበርክካችሁ፣ ካልቻላችሁ ግን አለሁ በሉት። ልባችሁን ለጌታ አሳዩት። ይኸው ዛሬ መመለስ እፈልጋለሁ፣ ዛሬ በቤት መቆም እፈልጋለሁ፣ የእንደገና አምላክ ነህ፣ ዛሬ በምህረት እንድትጎበኝ እፈልጋለሁ በሉት እና ይህንን የእምነት ጸሎት አብረን እንጸልይ። ስሙ ይባረክ። ጌታ ያያችኋል። እግዚአብሔር ይረዳችኋል። ተባረኩልኝ። በዚህ የገባችሁ ሰዎች አብረን መጸለይ እንችላለን። እኔ በንስሐ ጸሎት እመራችኋለሁ። እግዚአብሔር ሆይ ስለ ዛሬ ጊዜ አመሰግናለሁ። ዛሬ በንስሐ በፊትህ እመጣለሁ። አንተን በብዙ አሳዝኛለሁ፣ በድያለሁ። ቅዱስ እግዚአብሔር አባት ሆይ አሁን በፊትህ ንስሐ እገባለሁ። ኃጢአቴን፣ በደሌን ይቅር በለኝ። ዛሬ እንደገና አንተን ኢየሱስን የህይወቴ ጌታና አዳኝ አድርጌ እቀበላለሁ። በልቤ ላይ አንተን ኢየሱስን ጌታዬና አዳኝ አድርጌ እሾማለሁ። ውዴ ሆይ አንተ ኪዳንን እንዳልጣል ካውቃለሁ። አሁን እያደስኩ ያለሁት የኔን ኪዳን ነው። አባቴ ሆይ ከዚህ በኋላ የምጸናበት የምቆምበት ኪዳን ቢኖር ይሄ ኪዳን ከዛሬ ጀምሮ ልጅህ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ ነው። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ በእኔ ላይ አንተ ብቻ ነህ ጌታ፣ አንተ ብቻ ነህ ንጉሥ፣ አንተ ብቻ ነህ አምላክ። ነፍሴን ህይወቴን ሁሉ ለአንተ ሰጥቻለሁ። በነገር ሁሉ እርዳኝ፣ አግዘኝ። ኃጢአት በደሌን ሁሉ በልጅ ደም ደምስስልኝ። ይቅርታን ከኔ አታርቅ። ደግሜ እንዳልበድልህ እጆቼን ያዝ፣ ጸጋን አብዛልኝ። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን አሜን። እግዚአብሔር አባትና አምላኬ ሆይ ስለነኚህ ወንድም እህቶቼ በታችም ስላሉ እግዚአብሔር ሆይ ቁጥርም ስላልጻፉ ወንድም እህቶች እንጸልያለን። ጌታ ሆይ አንተ ድንቅ አምላክ ነህ። በክርስቶስ ኢየሱስ ስም ዛሬ መነሳት ስለሆነላቸው፣ መቆም ስለሆነላቸው፣ ጠላት እንደማሰባቸው እንዳዘጋጀላቸው ጉድጓድ እግዚአብሔር ሆይ ዓላማና ፈቃድ ስላልሄዱ አከብረሃል። ዛሬ በሞትና በእነሱ መካከል ጣልቃ ገብተህ እግዚአብሔር ሆይ ስለታደግካቸው በጌታ በኢየሱስ ስም ክብርን፣ ምስጋናን፣ ዝማሬን ሁሉ ለአንተ እናመጣለን። በኢየሱስ ክርስቶስ ስምና ስልጣን ከዛሬ ጀምሮ ይሄ ደም የገቡት ኪዳን በእነሱ ላይ እግዚአብሔር ምልክትን ስላደረግክ እናመሰግናለን። በጌታ በኢየሱስ ክርስቶስ ስምና ስልጣን የሚዋጋቸው የሚከታተላቸው ዳግም ወደ ዓለም የሚሄዱበትን እግዚአብሔር ወጥመድ የሚያዘጋጅ የትኛውም የጨለማ አሰራር በጌታ በኢየሱስ ክርስቶስ ስም ከሕይወታቸው ላይ የተቆረጠ ይሁን እንጸልያለን። የትኛውም አጋንንታዊ ተጽዕኖ፣ የትኛውም መናፍስታዊ ኃይል ከሕይወታቸው ጋር የተቆራኘ በሱስ ቢሆን እግዚአብሔር አባትና አምላክ በክፉ ልምምድ ቢሆን በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ አቅም እንዲያጣ፣ ጉልበት እንዲያጣ በጌታ በኢየሱስ ስም እንጸልያለን። ይህ ስም እናምናለን ነፃ ያወጣል። ከታሰሩበት የትኛውም እስራት በኢየሱስ ክርስቶስ
እና ስልጣን አይተስና ከህይወታቸው ላይ ለቀቀ አይችልም። በኢየሱስ ስም ነፃ አውጣ። ልቀቅ፣ በጌታ በኢየሱስ ስም ልቀቅ። እህቴ ልቀቅ፣ ወንድሜ በጌታ በኢየሱስ ክርስቶስ ስም እንጸልያለን። የትኛውም የጨለማ አሰራር፣ የትኛው መናፍስታዊ ጉልበት ከህይወታቸው ላይ ለአንዴና ለዘላለም በኢየሱስ ስም ነፃ ይወጡ ይሁኑ እንጸልያለን። የትኛውም ቀንበር፣ የትኛውም ልምምድ በጌታ በኢየሱስ ስምና ስልጣን፣ ከዚህ ስም በላይ ጉልበት ያለው ስም የለም። በጌታ በኢየሱስ ስም ነፃ ይወጡ ይሁኑ። እግዚአብሔር አባትና አምላክ ስለሰማን እናመሰግናለን። አንተ ድንቅ አባት ነህ። የምትሰራው የምታደርገው ስለኛ ጽድቅ፣ ስለኛ ቅድስና፣ ስለኛ ብቃት አይደለም። የምታደርገው የምትሰራው እግዚአብሔር ሆይ በመካከላችን ልጅን ልታከብር ስለምትወድ እናመሰግናለን። እንኳን የምታደርገው የምትሰራው ነገር ከኛ ጋር አልተያያዘ። ስምህ ይባረክ። ከኛ ጽድቅ፣ ከኛ ቅድስና፣ ከኛ ትልቅነት ጋር ምንም ነገር የለውም ወዳጄ። እግዚአብሔር አባትና አምላክ ሆይ ተባረክ። ይህንን ክብር ሁሉ የምትሰራውን ነገር ከአንተ የተነሳ ለአንተ ክብር ነውና ለአንተ ጠቅልለን እናመጣለን። እንወድሃለን፣ እንገዛልሃለን። የአንተ እንድንሆን እድል ስለሰጠን እግዚአብሔር ሆይ ፍቅርን በውስጣችን ስላፈሰስክ እናመሰግናለን። ልዩ አባት ነህ፣ ልዩ ወዳጅ ነህ። ዘመናችንን ሁሉ እግዚአብሔር ሆይ አንተ ግዛ። ከአንተ ውጭ አንኑር ጌታ ሆይ፣ አይኑረን ከአንተ ውጭ ህይወት። ዘመናችንን በቤትህ እንጨርስ፣ በፊትህ እንጨርስ። እግዚአብሔር ሆይ ይለቅ፣ አባቴ ሆይ ይለቅ። አንተን ከዚህ በኋላ ክደን የምንኖርበት ዘመን አይኖረን በህይወታችን። አባቴ ሆይ አባትነትህ ሁሉ ጊዜ ስለሚያስገርመን እናመሰግናለን፣ እንወድሃለን። በጌታ በኢየሱስ ክርስቶስ ስም ጸለይ። አሜን አሜን። ተባረኩ። ጌታ ኢየሱስ ይባርካል። ዳንዬ በጣም ተባረክ። በእውነት በጣም ነው ደስ ያለኝ ዳኒ፣ አመሰግናለሁ። አንዬ ተባረክ። እኔም ደስ ብሎኛል። ኢየሱስ ይባርክ። ዳኒ በፊት እገባ ነበር አንተ ጋር እና እንዲጸልይልኝ እገባለሁ እና እየፈራው ተመልሼ እወጣለሁ። ዛሬ ግን በጣም ደስ ብሎኛል። በእውነት እየገባው ነው ስወጣ የነበረው። ሁልጊዜ እገባለሁ ፈርቼ እወጣለሁ መልሼ። ዛሬ ግን በጣም ደስ ብሎኛል። አመሰግናለሁ። አሜን። እኔ ተባረክ። እኔም ደስ ብሎኛል። ጌታ ኢየሱስ ይባርክሽ። ተባረክ። ተባረኩ። ጌታ ኢየሱስ ይባርካል። በቃ እግዚአብሔር አምላክ ተቀብሏቸዋል። አሁን ሰማይ ሃኒ ልጄ ናት ነው የሚለው። አይገርም? ዘውዴ ልጄ ነው። አይገርም? ብይን ተባረክልኝ ወንድም፣ ተባረኩ። በቃ አሁን እናንተ የእግዚአብሔር ልጆች፣ አሁን ሰይጣን እስካሁን ያዘጋጀው መዝገብ ከዚህ በኋላ በእግዚአብሔር ፊት ዋጋ የሆነ የፈለገ የክስ መዝገብ ማለት ነው። ትናንትናችሁን እግዚአብሔር ላያስታውስ። አይገርም እኮ? የሚገርም እኮ ጌታ በቃ ረስቶታል። አሁን በእግዚአብሔር ፊት ጻድቅ፣ ቅዱስ፣ ያለ ነውር ያለ ነቀፌታ ናችሁ። ዚስ ክርስትና እኮ ይሄ ነው አባታችን፣ ስሙ ይባረክ። ይሄ ነው ንጉሳችን፣ ይሄ ነው ታዳጊያችን። ደስ አይልም? ይሄ ኢየሱስ በቃ ሲቀበል እንደዚህ ነው። አንዴ ነው ቅብል ነው። እኔማ ልጅ መሆን እኮ አይገባኝም፣ ከባሪያዎቹ መካከል እንደ አንዱ ነው መኖር የሚገባኝ ምናምን ብሎ እኮ ነው የሚመጣው። እንዴ ብራዘር፣ እኔ በፍጹም ከዚህ በኋላ ልጅ አልሆንም። እንዴ ጌታ እኮ እንደሱ አይደለም። በፍጹም ልጄ ነህ ብራዘር፣ ልጄ ነህ። ኧረ እኔ ልብስ ሊገባል፣ አዲስ ልብስ አንጡለት፣ ቀለበት ብራዘር፣ በጣም የተዘጋጁ ያማረባቸውን ከብቶች እረዱ። ይጠራ ጎረቤት፣ ልጄ ሞቶ ነበረ ዛሬ ደስታ ቀኔ ነው። ዋው! ይሄ ጌታ እኮ የሚገርም ጌታ ነው። አይገርም? ጌታ እኮ የሚገርም ነው ወዳጆች። በብዙ ነገር ላይ ተስፋ ልትቆርጡ ትችላላችሁ። በእግዚአብሔር ላይ ግን ተስፋ እንዳትቆርጡ። ብዙ ቀናቶች ሊጨልሙ ይችላሉ። በእግዚአብሔር ላይ ግን ተስፋችሁ እንዳይጨልም በፍጹም አንድ ነገር እርግጠኛ ሁኑ። ብዙ ሰዎች ፊታቸውን ሊያዞሩባችሁ ይችላሉ። ራሳችሁን ይጨምራል። ያ እግዚአብሔር ግን ፊቱን አያዞርባቸው።
ብዙ ሰዎች ቀኖቻችሁን አይተው ርቀዋችሁ ሊሆን ይችላል። እግዚአብሔር ግን ቀን አይቶ አይሸሽም። ስሙ ይባረክ። This is your God brother። ይሄ ነው ያንተ ጌታ፣ ይሄ ነው ያንቺ አምላክ። ሰይጣን ተስፋ እንኳን ቢያስቆርጣችሁ ተስፋ በቆረጣችሁበት ሰዓት ሁልጊዜ ትዝ ይበላችሁ ተስፋ የማይቆርጥባችሁ ሁል ጊዜ የሚወዳችሁ በማይለዋወጥ ፍቅሩ አንድ ጊዜ የወደዳችሁ ቅዱስ የሰራዊት ጌታ እግዚአብሔር ግን ከጎናችሁ። ፊታችሁን ወደ እሱ አዙሩ። ተስፋ ባጣችሁበት ሞመንት፣ ግራ በገባችሁ ሞመንት ላይ ልንታመንበት የተገባ እግዚአብሔር ግን አለ እና ወደዚህ ጌታ ፊታችሁን አዙሩ። ወደዚህ ጌታ ፊታችሁን አዙሩ። ይህን ነው የምንላችሁ ራስሽ ይህንን ጌታ ስሙ ይባረክ። ተባረኩል። ጌታ ኢየሱስ ይባርካችሁ። ጌታ ይባረክ። ዳንዬ በነካ እጅ ኦላን አስገባው። ኦርቶዶክስ ነኝ ግን ጸሎቱ ደስ ይላል እያለ ነበርና አውራው። ወይ ሴት ወይ ወንድ ነች? እሺ ኦላይ ወንድም ነው። ኦላይ እንዴት ነህ? ሰላም ዳኒ፣ ሰላም አለ ሁሉ ሰላም አለን አለን። ጎትቶ አስገባኝ እኮ እየሰማሁ። አይ በጣም 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 ደስ ይላል። የሚገርም ነገር ወጥ እንደዚህ ወክ እያደረኩ ነበር እንዳጋጣሚ በኤርፎን እየሰማሁ የነበረው እና ብዙ ቤት እገባለሁ። ያው እንደምታውቀው አንድ ቀን ገብቻለሁ አንተ ቤት እዚህ ላላ አውርተናል፣ አስታውሳለሁ። እና እኛ ቤትም ኦርቶዶክሶችም እናንተ ጋርም እገባለሁ። በጣም የዛሬው ደስ ይላል። እኔስ ወክ እያደረኩኝ እንደዚህ ስጸልይለት እኔ ጋርም ያሉ ብዙ ነገሮች ስላሉ እና ቁጭ አልኩ የሆነ ቦታ ታውቃለህ፣ ወረረኝ ሰውነቴ። አይጋርና ደስ የሚል ጸሎት ነው ዳኒ ጸለይክለት ልጁን እና እኔም ብዙ ጊዜ የምፈተንበት ነገር ነው። መጽሐፍ ቅዱስ በጣም እንትና ለማንበብ ሞክራለሁ፣ ቤተክርስቲያንም እሄዳለሁ እና አንዳንዴ ደግሞ ሳላስበው ወራቶች አመታት ጠፋና ራሴን የት ቦታ ራሱ እንደማገኘው የሆነ ሳሌ ስባን የሚጋርደኝ ነገር አለ፣ ከሆነ ነገር ያስወጣኛልና ለእሱ ስትጸልይ ቤተክርስቲያን መሄድ ራሱ አፍራለሁ አንዳንዴ። ልክ የሆነ ሳሌ ጥሩ ሆናለሁ ጠፋና ተመልሶ መሄድ ያሳፍረኛል ለራሴ እና ለእሱ ስትጸልይ በሙሉ ውስጤ ነው የገባው ለማለት ነው። በብዛትም ያው መዝሙርም ስለምሰማ እንደዚህ ብቻዬን ሆኜ ነው የምሰማውና ዛሬ ስጸልይ ለኔ የጸለይሽ አይነት ስሜት ተሰማኝና በጣም 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 አመሰግናለሁና ለኔክስት ኤክስታል መጸልይልኝ። ያው አንድ ቀጥታ እዚህ መንገድ ውስጥ ብቻ እንደሆነ ሞተው ነገር አለ ጥሩ ሆነ የሆነ ቦታ ላይ የሆነ ሰዓት ላይ ደግሞ ራሴን ርኩሰት ቦታ አገኘዋለሁ፣ ማየውን ቦታ ለኔ ከኔ ማንነት ጋር አብሮ ማየት ነገር ውስጥ አገኘዋለሁ። ተመልሼ ደግሞ እጸጸታለሁ። በጸጸት ብቻ ወራቶችን ቆያለሁ አንዳንዴ። ከዛ ነገር ለመውጣት እቸገራለሁና በቃ እሱ ላይ ብቻ ጸልይልኝ ትንሽ እሰማለሁ። እሺ እግዚአብሔር አባትና አምላኬ ሆይ ስለወንድማችን ወደ አንተ አንተ ድንቅ ጌታ ነህ። ሰውን እንዴት ማግኘት እንዳለበት አውቃለሁ። ወንድሜ አንተን ይፈልግሃል። በጌታ በኢየሱስ ክርስቶስ ስም አሁን ለወንድሜ እንድትገኝለት እንጸልያለን። አባትና አምላኬ ሆይ በጌታ በኢየሱስ ክርስቶስ ስም ለወንድሜ እግዚአብሔር ሆይ እንድትገኝለት እንጸልይ። በሚገባው ቋንቋ በሚረዳው መንገድ አሁን በጌታ በኢየሱስ ክርስቶስ ስም አገኘ። በህይወቱ ላይ የተሰራ እግዚአብሔር አባትና አምላክ እሱ ሳያውቀው ጠላት አጀውፎ አሁን ተስማምተን በስም ጉልበት እንጸልያለን። የትኛውም የታሰረበት ወጥመድ የተያዘበት እግዚአብሔር እሱ ሳያውቀው ሳይረዳው በስሙ ባድራሻው የሚላክ ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ፈቀቅ የሚያደርገው የጠላት ተግዳሮት በኢየሱስ ክርስቶስ ስምና ስልጣን አሁን ከዚህ ሰዓት ላይ እንጸልያለን። ከህይወቱ ላይ የተነቀለ እንዲሆን እንጸልያለን። በጌታ በኢየሱስ ክርስቶስ ስምና ስልጣን በጌታ በኢየሱስ ክርስቶስ ስምና ስልጣን
የትኛውም እግዚአብሔር አባትና አምላኬ ሆይ ወጥመድ፣ ቀንበር ከወንድሜ ህይወት ላይ አሁን ይሰበር በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ የትኛውም እግዚአብሔር ሆይ ምንም ስም ይኑረው ከዚህ ስም በላይ የሆነ ጉልበተኛ ስም የለም። በጌታ በኢየሱስ ክርስቶስ ስምና ስልጣን ከወንድማችን ህይወት ላይ አሁን የተነቀለ እንዲሆን እንጸልያለን። አባቴ ሆይ በኢየሱስ ክርስቶስ ስም የለቀቀ ይሁን እግዚአብሔር ሆይ መፈታት እንዲሆንለት ነፃነት እንዲሆንለት እናውጅ። እግዚአብሔር ሆይ ኢየሱስ ነፃ ያላወጣው ማንም ሰው እግዚአብሔር ነፃ ሊሆን አይችልም። አሁን ከስሞች ሁሉ በላይ ስም በሆነው በክርስቶስ ኢየሱስ ስም ወንድማችን ከየታሰረበት ከየትኛው በኢየሱስ ስም ለአንዴና ለዘላለም ነፃ ይውጣ። አንተ ድንቅ አባት እግዚአብሔር ሆይ በኢየሱስ ክርስቶስ ስም ተስማምተን እንጸልያለን። ይህን ስላደረክ እናከብራለን። ጌታ ሆይ ወንድማችን ከዚህ በላይ አንተን መፈለግ፣ አንተን እግዚአብሔር ሆይ መመኘት፣ አንተን መጠማት እንዲሆንለት በኢየሱስ ክርስቶስ ስም እንማጸንሃለን። ጌታ ሆይ አንተ ድንቅ አባት ነህ። እግዚአብሔር አባትና አምላክ ሆይ አንተን መፈለጉን አይተህ እንድትገኝለት፣ አንተን እግዚአብሔር ሆይ መጠማቱን አይተህ እግዚአብሔር ሆይ እንድትገኝለት እውነተኛ የህይወት መጠጥ ነህና አንተን እግዚአብሔር ሆይ ማግኘት እንዲሆንለት እንማጸንሃለን። እግዚአብሔር አባትና አምላክ ሆይ ለሚፈልጉ ሰዎች ትገኛለህ። በኢየሱስ ክርስቶስ ስም ለወንድሜ ተገኝለት። አንተ ሃይማኖት አይደለህም ጌታ ሆይ አንተ ህይወት ነህ። በኢየሱስ ክርስቶስ ስም ህይወት የሆንከው ኢየሱስ ለወንድማችን ተገኝለት። እርዳው፣ አግዘው፣ ራስን ግለጥለት። እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንማጸንሃለን። ስለ ሁሉም ነገር እናከብርሃለን። ክብር ምስጋና ለአንተ ይሁን። እኛ የማንረባ የማንጠቅም አገልጋዮች ነን። እግዚአብሔር እኛንም አቅም ጉልበት እንድትሆነን ጸጋ እንድታበዛልን እንማጸንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን ዳኒ አሜን። ቴንክ ዩ በጣም ፈቃደኛ ከሆንክ የንስሐ ልምራ የንስሐ ጸሎት የንስሐ ጸሎት ደስ ይለኛል። እግዚአብሔር ሆይ ስለዚህ ጊዜ አመሰግናለሁ። እኔ ኃጢአተኛና በደለኛ ስለሆነ ዛሬ በፊትህ ንስሐ እገባለሁ። ኃጢአቴን በደሌን በልጅህ በክርስቶስ ኢየሱስ ደም እጠብ። በኢየሱስ ክርስቶስ ደም እጠብ። እግዚአብሔር ሆይ ከዛሬ ጀምሮ ልጅህ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ በልቤ ላይ ሾመዋለሁ። ዓለምን ሰይጣንን ስራውን ሁሉ ክዳለሁ። ከዛሬ ጀምሮ አንተ ብቻ የህይወቴ ጌታና አዳኝ ስለሰማኸኝ አመሰግንሃለሁ። ልጅህ አድርገህ ስለተቀበልከኝ ኃጢአት በደሌን ሁሉ ስላጠብክልኝ አሁን እንኳን ብሞት
አሁን እንኳን በሞት እግዚአብሔር ልጅህ አድርገህ እግዚአብሔር ሆይ ልጅህ አድርገህ ስሜን በሕይወት መዝገብ ላይ ስለጻፍክልኝ ያመሰግናል። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን 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 አሜን። እንኳን እግዚአብሔር ረዳ። አሜን። እግዚአብሔር ይወዳል። የምትወደው ጌታ ደግሞ የበለጠ ይገለጥልሃል። እግዚአብሔር ይባረክ። ደስ ብሎናል። እንኳን እግዚአብሔር አምላክ ረዳ። እንኳን ስሙ ይባረክ። እንወዳለን። አሜን። ዳኒ እግዚአብሔር ጌታ ይባርክ። ቴንኪው በጣም 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 አመሰግናለሁ። ቃል የለኝም። አሜን። እስኪ ስልክህን አስቀምጥልኝ። እሺ ወላ ስልክህን አስቀምጥ። ወስመስ ደውልልሃል ከቻልክ ያ ዋትስአፕ ምናምን ወይ ሌላ በኢትዮጵያ አይደለሁም ያለሁት። ትችላለህ። ዋትስአፕ ያንተ ቁጥር አለ አይደል? ባዮ ላይ አለ ያንተ ቁጥር። ቴሌግራም ዋትስአፕ ቴሌግራም ላይ ዋትስአፕ ቴሌግራም ዋትስአፕ ቴሌግራም አለው ታገኘኝ ትችላለህ። እሺ መልካም አስቀምጥልሃለሁ። እሺ ዳኒ መልካም ምሽት። በጣም አመሰግናለሁ። አሜን ብራዘር። እሺ እሺ እግዚአብሔር ይባረክ። ጌታ አምላክ ነው። ኢየሱስ ጌታ ኢየሱስ ጌታ። ሌላ ሰው ካለ ምን እንቀበላለን? ሌላ ሰውም ካለ ዛሬ የኔም ቀን እንዲሆን እፈልጋለሁ። እኔም ህይወቴን ከኢየሱስ ጋር ማስተካከል እፈልጋለሁ። ወደ እግዚአብሔር መምጣት እፈልጋለሁ የምትሉ ሰዎች ካላችሁ ክፍት ነው ቤታችን፣ ክፍት ነው ቤታችን። ወደ እግዚአብሔር የምንጠጋበት ምሽት፣ ከእግዚአብሔር ጋር የምንስማማበት ምሽት፣ ኢየሱስ ክርስቶስን የህይወታችን ጌታና ዳኛ አድርገን ተቀብለን ከጨለማ ወደ ብርሃን ከሞት ወደ ህይወት የምንሻገርበት። እንደዚህ አይነት ሰዎች ካላችሁ ብራዘርስ በደስታ እንቀበላችሁ። አንድ ቁጥር ጻፉልን፣ ሪኩዌስት ላኩልን፣ አብረን መጸለይ እንችላለን። ሰላም ጆ፣ እንዴት ነህ? ጆዬ ሰላም። ጆ አለ? እሺ ተባረኩ። ሌላ ሰው አለ? ጥሪ እናደርጋለን። ምናልባት እስከ ዛሬ በብዙ አጋጣሚ ወንጌል የሰማችሁ ግን ያልወሰናችሁ ሰዎች ሙስሊም ልትሆኑ ትችላላችሁ፣ ኦርቶዶክስ፣ ቤታ ላም ቤተ እምነት፣ ግን አሁን በቃ ኢየሱስ ክርስቶስ ብቻ ህይወት እንደሆነ የተረዳችሁ ሰዎች ዛሬ እኔም እድል መጠቀም እፈልጋለሁ፣ በቃ እኔም ህይወቴን ለኢየሱስ መስጠት እፈልጋለሁ፣ ዛሬ የእኔም ቀን እንዲሆን እፈልጋለሁ የምትሉ ሰዎች ካላችሁ ለእናንተ እድል እንሰጣለን። እግዚአብሔር ይባረክ። በቃ እግዚአብሔር ዛሬ ለእናንተ የመዳን ቀን አለ። እዚህም ቤት እየመጣችሁ ወንጌል የምትሰሙ የምትከታተሉ ዛሬ ነገ ወስናለሁ እያላችሁ ግን እስከ ዛሬ ያልወሰናችሁ ሰዎች በቃ ዛሬ ግን መወሰን የምትፈልጉ ሰዎች አላችሁ። በቃ ዛሬ የኔ ቀን ይሁን የምትሉ ሰዎች፣ ዛሬ ይቺ ቀን የኔ ቀን ትሁን የምትሉ ሰዎች፣ በዚች ቀን ላይ ዛሬ እኔ መዳን እፈልጋለሁ፣ ህይወቴን ለክርስቶስ ኢየሱስ መስጠት እፈልጋለሁ፣ ኢየሱስ ክርስቶስ ጌታ እንደሆነ ገብቶኛል፣ ተረድቻለሁ በቃ የምትሉ ሰዎች ከላይ መውጣት እንኳን ቢያቀታችሁ ከስራ አንድ ቁጥር ምልክት አብረን መጸለይ እንችላለን። ላይ የመውጣት አቅም ብዙ ሰዎች የላቸውም አውቃለሁ። ላይ መውጣት አይጠበቅባችሁም። ከስር ምልክት ስጡን መጸለይ እንድንችል ማለት አላችሁ ብለን መጸለይ እንድንችል ነው። ለእኛ አይደለም የምታሳዩት፣ ለጌታ ነው የምታሳዩት። ግን እኛ ሰው ነንና ያው ምልክት እንፈልጋለን መጸለይ፣ ሌላ ምንም ትርጉም የለው። እንደዚህ አይነት ሰዎች አላችሁ፣ ወንጌል በአንድም በሌላ የሚሰማችሁ ኢየሱስ ክርስቶስ ጌታ እንደሆነ የገባችሁ እሱን በማመን ብቻ ህይወት እንደሚገኝ የተረዳችሁ ሰዎች፣ በተለያዩ ቤተ እምነቶች ውስጥ ያላችሁ እስከ ዛሬ ህይወታችሁን ለኢየሱስ ያልሰጣችሁ ግን ዛሬ ህይወታችሁን ለክርስቶስ ኢየሱስ መስጠት የምትፈልጉ ሰዎች አላችሁ።
አላችሁ እንደዚህ አይነት ሰዎች ኑ ዛሬ ለእናንተ የመዳን ቀን አላችሁ ይወደል ይሰጣል። እኔ ጌታዬን መጥቻለሁ፣ በብዙ አጋጣሚ ወንጌልን ሰምቻለሁ፣ አይቻለሁ። ዛሬ ግን ኢየሱስ ክርስቶስ እውነት ጌታ እንደሆነ በልቤ አምኜ ባፌ መስክሬ መጽደቅ መዳን እፈልጋለሁ የምትሉ ሰዎች ካላችሁ ጌታ ኢየሱስ ይባረክ። ሌሎቻችሁ ተባረኩ። እንደዚህ ያደረጋችሁ ሰዎች ዛሬ በቃ በእናንተ ላይ ትልቅ ነገር ነው ያደረጋችሁት። ይህ ትልቅ ውሳኔ ያመለጣችሁበት የዳናችሁበት ቀን በጣም ትልቅ ነው። ጌታ ስሙ ይባረክ። እንደዚህ አይነት ሰው ካላችሁ እድል እሰጣለሁ። የመጨረሻ ጸሎት አብረን እንጸልያለን። በቃ እኔ ዛሬ ቀኔ ነው መዳን እፈልጋለሁ የምትሉ ሰዎች አላችሁ። የምንታገሰው ደግሞ እንደገና የምንጠይቀው ለምን እንደሆነ ታውቃላችሁ? አሁን እየጠየቃችሁ ያለው ጌታ እንደሆነ ስለምናውቅ ጌታ ነው እየለመነ ያለው ነገር። ይሄ ልብን ፈጥሮ ጌታ በሰው ልብ ላይ ግን ቆሞ ያንኳኳል እንድትከፍቱለት። እንዴት ትሁት የሆነ ጌታ እኮ መሰላችሁ እንዴ! ብዙ ሰው እኮ አስገድዶ ነው ያውቃል፣ ሰው ኩዮቻችን። ይሄ ግን እኛን የፈጠረ ጌታ አስገድደን። እነሆ በደጅ ቆሜ አንኳኳለሁ ይላል። ማንም ድምፄን ቢሰማ ነው የሚለው። አይገርምም? ይሄ ድንቅ ጌታ። በጣም ብዙ ሰዎች እኮ አስገድደው ነው ነገር እኮ አድርገዋል። ልብን ፈጥሮ አንተን ፈጥሮ የአንተ የልብ በር ፍላጎትን ግን የአንተን የልብህን መሻት ግን ሪስፔክት ያደርጋል። እና ይህንን ጌታ ተቀበሉ ብለን ስለምናችሁ ኢየሱስ ክርስቶስ እየለመናችሁ እንዳለ ነው መናገር። እና ስሙ ይባል። እንደዚህ አይነት ሰዎች ካላችሁ በውስጥ መስመር የምታገኙ ትችላላችሁ። 7 ቁጥር ጻፉልን፣ ጸልይላችኋለን፣ እናበረታችኋለን። እግዚአብሔር እኛን እንደረዳ እንዳገዘ እናንተንም እንደሚያግዝ እንደሚያበረታችሁ እናምናለን። መልእክታችን ይሄ ነው። መልእክታችን ይሄ ነው። ጸጋና ሰላም ይብዛላችሁ። በጣም ወዳችኋለሁ። ባረኩ። በዚሁ መንፈስ ብንለያይ ጥሩ ይመስለኛል። አይመስላችሁም ወገኖች? ያ ወዳችኋለሁ። መልካም ምሽት፣ መልካም አዳር ይሁንላችሁ። ወንድሞች ተከፈቱ። ወንድሞች ጋር እንገናኛለን። ጌታ ኢየሱስ ዘመናችሁን ይባርክ። በብዙ ተባረኩልኝ። አብራችሁን ያገለገላችሁ፣ ሼር፣ ታፕታፕ፣ ሪፖስት ያደረጋችሁ፣ ያስደረጋችሁ ወንድም እህቶች ሁላችሁም ጌታ ኢየሱስ ዘመናችሁን ይባርክ። በጣም ወዳችኋለሁ። አብረን ያገለገልነው እግዚአብሔርን። በብዙ ተባረኩ። ጌታ ቢፈቅድና ብንኖር እንገናኛለን ነገ። ጸጋና ሰላም ይብዛላችሁ። መልካም አዳር፣ መልካም ምሽት ይሁንላችሁ። አሜን። ዳንዬ ተባረክ፣ በብዙ ጸጋ ይብዛል። መልካም አዳር። ሰንዬ ተባረኩ። ላይ ያላችሁ አሜን አሜን። ጸጋ ይብዛላችሁ። ዳንዬ ተባረክ፣ ጸጋ ይብዛላችሁ። ዛሬ ቀናችን ነበር። ተባረኩ።